Hello, welcome to my channel, guys. This is Kevin from Welcome to Vlog and then Zero YouTube channel. Welcome to my channel, guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ? አንደን ሰው ማለት ነው ፍቅር ጉዳይ ላይ ማለት ነው ብዙ ጊዜ ፈላጊ ተፈላጊ አስፈላጊ ምናምን ነገር ለምንድን ነው ፍቅር የማይዛት ስሜት ስለሌላት ነው ወይ ስሜት እንጨምርላት ወይ ስሜቱን እናስገባላት እንደዚህ እናግዛት ወይ ለምንድን ነው እንደዚህ የማትደረገው ለምንድን ነው ምናምን የምትሉ ሰዎች ማለት ነው አይስወርቱ ጋር እኛ የተለያየ ሰዎች ነን ማለት ነው። እኛ የተለያየ ሰዎች ነን እና ማለት ነው እኔ ፍቅረኛ ቢኖረኝ ነው ማለት ነው። ሰው አግብቼ እኮ አይደለም ያልኳችሁ ማለት ነው። ዳስ ዋይ ሲምፕል እንደናንተ ማለት ነው። ፍቅረኛ ይጀ ማለት ነው። ከፍቅረኛዬ ጋር የትም ቦታ እታይ ነበረ። ግን ደግሞ ምን አለ መሰላችሁ እኔ የምፈልገው ኢቭን ፍቅር ስለማይዘኝ እኮ አይደለም ኢቭን አሁን ላይ ማለት ነው በቃ ልቤ በቃ ከኦቨር 55 ጂቢ ናት። በጣም ብዙ ሰው ነው የምትቆጣጠረው ባንዴ አይስወርኩታል ነው የምላችሁ። ግን እሱ ደግሞ ላይክ በጣም ነው ሰው የሚመርጠው። ግን ችግሩ ምንም ቢሆን በቃ ላይክ ምንም ቢሆን ማለት ነው አለመምረጥ አልችልም። አንድ ያልወደድኩትን ሰው በጭራሽ አልወደውም። አንድ የዘጋኝን ሰው በጭራሽ አይመለስልኝም። ወደ ልቤ በጭራሽ አይመለስም። እንትን ሰው እኔ ምድር ማለት ነው የሆነ ልጅ ስደውልኝ ማለት ነው ፍቅር ይዞኛል ካንቺ ምናምን አለኝና ማለት ነው ያኔ ድሮ ነበርና ከዛ እኔ ደግሞ ምን አልኩት ማለት ነው በእናት ካርድህንና ጊዜህን እኔ ላይ አትጨርስ፣ ያው ሌላ ነገር ምናምን እኔ ልስረሳ አይሞክር። እኔ አሁን አይደለም ለወደፊት እንኳን አልወድክም፣ ልወድህ አልችልም፣ ልቤ ውስጥ አትገባም። በቃ እንደርሶ እኔ ልወደው የምችለውን ሰው አውቃለሁኝ። ስለዚህ አንተ ደግሞ እኔ ልወድህ ስለማልችል ያው ጊዜህን አታባክን ምናምን አልኩት ማለት ነው። እንደርሶ እንደዛ አልኩት። ለምንድን ነው በቃ እውነቴን ነው የሱርቱ ጋር ነው የምላችሁ። እስከመጨረሻ አልወደድኩትም ማለት ነው። አልጠላሁትም፣ ግን ደግሞ አልወደድኩትም። ግን ደግሞ በጣም ነበር የሚያሳዝነኝ እውነት ልናገር ከተባለ ማለት ነው። እንደዛ ትንሽ እያለኝ ማለት ነው ወድሻለሁ ምናምን ሲለኝ ማለት ነው ያሳዝነኝ ነበር። ግን ምንም ነገር ላደርግለት አልችልም ነበር። ኢቭን በቃ የሆነ ታይም ላይ አልቀሸ ነበር። በጣም አሳዝነኝ ማለት ነው። በጣም እንትን ሲሆን ማለት ነው። ግን ደግሞ እኔ ምንም ነገር ላደርግለት አልቻልኩኝም። በጣም ልጅ ነበርኩኝ። ያው ያገኘኛል ከዛ በላይ ግን ምንም ነገር ላደርግለት አልችልም። መቼም ከሱ ጋር ተኛ በዛ እድሜ እና ማለት ነው ውድችዬም ደግሞ እሱ በጣም ተከታታይ ነበረ። በቃ ላይ ኢቭን በጣም ብዙ አመታት ነበረ እንደዛ የሚለው እወድሻለሁ ምለውና ያው እኔን እወድሻለሁ የሚል አይጠፋም ነበረ መቼስ ማለት ነው። እንደነሱ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው አሁን የሆነ ፍቅር የሆነ ስሜት እንኳን ቢሰማኝ ማለት ነው የሆነ ሰው ማለት ነው የእውነት ስሜቱን እኔ አልክድም። ግን ደግሞ ምን አለ መሰላችሁ ብዙ ግድ የለሽነት ፊቴ ላይ ይታያል ማለት ነው። ብዙ ግድ የለሽነት ይታያል ፊቴ ላይ እና ለምን መሰላችሁ ያለኝን አላማ ወይም ደግሞ ሊፈጠር የሚችለውን ነገር ማለት ነው ከጀርባ የሚደረገውን ነገር የሆነ በቃ ላይ ካለ አይደለ የሆነ በቃ ላይ እኔ ነገርኳችሁ። በጣም ሲቀርበው ደስ የሚለኝ ምንድነው መሰላችሁ ስሜት እንኳን ለሞር ቢሆንም ማለት ነው በጣም ቢወደውም ማለት ነው የሆነ በቃ ሰይጣን ነገር የሌለው ሰው በጣም ይመቸኛል ማለት ነው። በቃ የሆነ በቃ ሰይጣን ነገር ያለው ሰው አይመቸኝም። በቃ ላይ ካለ አይደለ በቃ በጣም እንትን የሚጠቀሙ ሰዎች ማለት ነው ላይክ በጣም በራሳቸው የማይተማመኑና በቃ ሰው በቃ ልጥፍ የሚያደርጉሽ በቃ ይሆናል አይደለ በቃ የሆነ ስለ ሰው ይሄን ያህል እንትን ሌለሽ ማለት ነው። በቃ ላይክ በቃ የሆነ በቃ አይደለ እብድ ያደርጉሻል ማለት ነው። አይስወርቱ ጋር ነው የምላችሁ ስሜት ማለት ነው። እኔ እንደዛ ሲሆን ማለት ነው ይሄን ያህል እንኳን አልቀርብም ሳምታይምስ ብዙ ጊዜ ማለት ነው። ግን ደግሞ በቃ እንደዛ አይነት ስሜት እኔ ያልቀበለውም በቃ ላይክ ቀስ በቀስ ላይክ ቢወጣልኝ ነው እንጂ የሚመርጠው ማለት ነው። ይሄን ያህል ምናምን ነገር አልወድም ማለት ነው። ማለት መጀመሪያ እኔ ፍቅረኛ ሲይዘኝ ማለት ነው ላይክ ስሜት ነበረኝ የሆነ በቃ እኔ ሰይጣን ነገር ምናምን አይታየብኝም ነበር ማለት ነው። በጣም የሆነ በቃ አይደለ በጣም እንትን የሚያደርግ ምናምን ነገርና የድሮ እንኳን ተውት በቃ ድሮ ጤናማ ነበርኩኝ ማለት ነው። ግን
በኋላ ማለት ነው። በተለይ አሁን የማየውና ፊሊንግ ማለት ነው አስጠላኝ ማለት ነው። እውነት እንናገር ከተባለ ማለት ነው አስጠላኝ። በቃ ይሆናል አይደለ? በቃ ሰዎቹ ማለት ነው የሚያደርጉትን ነገር ማለት ነው ኤኒሞር ነው በቃ ላይ ከልክ ያለፈ ነገር ነው የሚያደርጉት በቃ። እና አይ ቲንክ በራሳቸው ስለማይተማመኑ ነው አይደ ነው። እና ማለት ነው ሲደጋገም ደስ አይለኝም ማለት ነው። እንደዛ አይነት ነገር ደግሞ ማለት ነው ይሄን በቃ ለትንሽ ስሜት ወይም ደግሞ ለትንሽ ደና እያለሁኝ ማለት ነው ደና እያለሁኝ ስቀርበው ገና ደግሞ ሌላ በኋላ ላይ ደግሞ የባሰ ነገር ሊመጣ ይችላል። ምናምን ቢመጣ ምን ይለኛ ነኝ ባይደውኝ እኔ በጣም እለኛ ነኝ ሰው የትም አሁን በቃ ላይክ በጣም ማጂክ ናት እንደዚህ እኮ ምንም እንትን ምናምን የሚሰማኛል ማለት ነው። ሶርቱ ጋር ነው የምላችሁ ይሰማኛል። በቃ ስለሰው በጣም ነው የምወደው ፊሊንጉ ምናምን ነገር ግን ለዛ አድርጌ ነው የምተወው ባይደውኝ ማለት ነው። አይ ምናምን ብዬ ማለት ነው ቀለል አድርጌ እንደን ሰውዶች ያለ ነገራችሁ የምፈልገው ነገር ማለት ነው። እኔ የኔ ያህል ፍቅር ላይ ደግሞ አላምንም። የኔ ያህል ፍቅር ላይ አላምንም። በቃ ምንም አይመስለኝም ማለት በዚህ በቃ የኔ ያህል ፍቅር ላይ አላምንም። እውነት ሲናገር ከተባለ በዚህ ጊዜ ማለት ነው በቃ አላማዬን ማስቀደም የምፈልገው ሁሌም የምፈልገው ለምንድን ነው ማለት ነው ለወንድ ብዬ ምንም ነገር እንድተርፍብኝ አልፈልግም። መማር እፈልጋለሁ፣ መስራት እፈልጋለሁ። በቃ የማደርገውን ነገር ማለት ነው እኔ ግል ህይወቴ ላይ ምንም ነገር እንዲጎልብኝ አልፈልግም ባይሆን ማለት ነው። እሱ ማለት ነው ከፈለገ ማለት ነው የእውነት በቃ በጣም እኔ እንደዛ አድርግላታለሁ እኔ በቃ ሀብታም ነኝ ምናምን የሚል ከሆነ ማለት ነው በተግባር ያደርገውና ማለት ነው በተግባር ካደረገ በኋላ በተግባር ካሳየ በኋላ ችግር የለውም። ሌላውን ነገር ማለት ነው ለሱ ጊዜ እንደሰጥ ከሆነ ያው ከትምህርት የምቀረው ወይም ደግሞ ከስራ የምቀረው ለሱ ጊዜ እንድሰጠው ከሆነ ማለት ነው ያኔ ይታያል ማለት ነው። እውነት ነው የምነግራችሁ ማለት ነው እንጂ ይሄ ወዳጅ የሚመስል ጥላት ነው ባይደውኝ ማለት ነው። ያው በቃ እኔ ደግሞ ብዙ ጊዜ ወንዶችን የጠላሁት ለምንድን ነው ማለት ነው በሱ በኩል በጣም ብዙ ስራዎችን በጣም ነፃ ነው ባይደውኝ በወንድ በኩል ብዙ ስራዎችን እንዲሰራብኝ በጣም ቀላል ስለሆነ ለዛውም በቃ ለዛም ይሆናል ምናምን ነገር ላይክ አስደስተኝ ዝሮ ስለማስደስተኝ በቃ ሊረጋጋ እላለኝ ማለት ነው። እና ማለት ነው ውዶቼ ለዛ ነው እኔ ብዙ ጊዜ የማልቸኩለው እንጂ ነው በጣም እንትን ነኝ ወይ ማለት ነው በቃ ላይ ካለ አይደለም ኦ ማይ ጋድ ላይክ ለወር የምሰራ ስራ ማለት ነው አይደል ነው በቃ ወር ላይ የሚደረገውን ያህል በቃ እንትን ማለት ነው ላይክ በቃ በአንድ ሳምንት ላይክ በቃ በጣም ላይክ በትንሽ ጊዜ ውስጥ ነው እንትኑን የማገኝበት ማለት ነው ምላሹን የማገኝበት። አሁን በቃ ለወደፊት መጠየቅ ያለባቸውን ነገር ወይም ደግሞ መረጋጋት ያለባቸውን ነገር ምናምን ነገር ማለት ሳምታይምስ በቃ የሆነ እንትን ካልሆነ በስተቀር ግድ ከሌለኝ ወይም ደግሞ በቃ የሆነ ነገር ከተጠመድኩኝ ወይ ደግሞ ካላስታወስኩኝ ምናምን ካልሆነ በስተቀር ማለት ነው ቶሎ ነው በቃ የሚደርስበት እና ሁሉንም ነገር ማለት ነው እንደነሱ ማለት ነው። የማይሆነኝ ከሆነ ደግሞ ላይክ ነገ ዛሬ ምናምን ያልኩኝ ጊዜ ማጥፋት አልወድም እና ማለት ነው ውዶችዬ ማለት ነው አንዳንድ ሰው በቃ እንደዛ ነው ባይ ዘ ወይ ማለት ነው ብዙ ጊዜ ማለት ነው አሁን ተፈላጊ በቃ ላይክ ምንድነው ይሄ ያህል ምንድነው ምናምን የምትሉ ሰዎች ማለት ነው ያው ከሚገጥመኝ አንፃር ምናምን ነገርና ደግሞ እኔ ጉራ አልወድም እና ማለት ነው የሰዎችን ስራ ሳይ ማለት ነው ያው ሁሉም አንድ ይሆናሉ። ያው ጊዜው እስከሚመቻችላቸው ድረስ ወይም ሁኔታው እንትን እስኪሆንላቸው ድረስ ነው እንጂ ሁሉም ወንዶች ማለት ነው አደሰኝ በቃ ተመሳሳይ ስራ ይሰሩ ይሆናል ምናምን በማለት ማለት ብዙም ግድ አይኖረኝም ማለት ነው። እኔ ማለት ነው ከአንዱ ወደ አንዱ ማለፍም አልፈልግም ብዙ ጊዜ ማለት ነው። ለቀስወርቱ ጋር ማለት ይሰለቻል ሳምታይምስ እና
እንደዛ ከማለት ማለት ነው። ደግሞ ሰዎቹ እኔ ወንዶችን በጣም የሚገርመኝ ነገር ማለት ነው የሚደብረኝና የሚገርመኝ ማለት ነው እንድትርቂያቸው አይፈልጉም፣ እንዲያከብርሽ ግን አይፈልጉም። በቃ የሚገባሽን ነገር የሚገባሽን ፍቅር ወይም ደግሞ ሪስፔክት ምናምን ነገር ሊሰጡሽ አይፈልጉም ማለት ነው። በጣም እንድትሰግድላቸው፣ እንድትንበረከክላቸው፣ እንድትጨነቅላቸው፣ እንድትስቃይላቸው በጣም በጣም ብዙ ነገር በቃ ብዙ ነገር ውስጥ ሊከቱሽ ይፈልጋሉ ማለት ነው። ግን ደግሞ በፍጹም እንድትርቂያቸው አይፈልጉም ማለት ነው። ልትርቂያቸው ስታስብ ደግሞ ሌላ ችግር ይፈጠራል ማለት ነው። ግን ደግሞ እነሱ አይሰርቱ ጋር ማለት ነው ንጹህ አይሆኑም ማለት ነው። ብዙ ስራ ይሰሩ ይሆናል ማለት ነው። እንደን እሱ ማለት ነው ለዛውም በቃ ባይደውይ ማለት ነው። አሁን ደግሞ ምን አለ መሰላችሁ በቃ እንደዚህ እናደርግ ነው እንደዛ ይደረጋል ምናምን ይባላል ማለት ነው። የሚያምኑ ሰዎች አሉ ማለት ነው። አይሰርቱ ጋር አምኖ መቀመጥ እኮ ችግር የለውም። የሚያምኑ ሰዎች እኮ አይሰርቱ ጋር ይሆንላቸዋል ማለት ነው። እኔ ግን በፍጹም አላምንም እና እጄን አጣጥፌ አልቀመጥም ወንዳምኝ ምናምን ነገር ነው። ከዛ ሰዎቹ ለራሳቸው ሲያምኑ ምን ያደርጉሻል ማለት ነው። ግዴታ አንቺም እጅሽን አጣጥፈሽ ተቀመጪ ነው የሚሉሽ። ያ በቃ እንደዛ እጅሽን አጣጥፈሽ መቀመጥ አለብሽ ይልሻል ማለት ነው። ለኔ ከባድ ነው ወንዳምኝ ማለት ነው። እጄን አጣጥፌ መቀመጥ በተለይ አይደለም በአካል ማለት ነው። በህልም እንኳን በስንት ልመና ሊመጣልኝ የማይችለውን ወንድ ማለት ነው እኔ እሱን አምኜ መቀመጥ በጣም ከባድ ነው ባይዘወይ ማለት ነው። ያው እንቀመጣለሁ ግን ደስ እያለኝ አይደለም የሚቀመጠው እየተራገምኩኝ ነው ባይዘወይ ማለት ነው። አይስወርቱ ጋር ነው የምላችሁ ባይዘወይ ማለት ነው። ምንም ቢሆን ማለት ነው ከስራ በተለይ ደግሞ ሰው መዝናናት አለበት ዳስዋይ ማለት ነው። ከፈለገ ወንድ ጋር መሄድ አለበት፣ ከፈለገች ሴት ጋር መሄድ አለባት፣ ከፈለገ ሰው ጋር መሄድ አለባት ባይዘወይ ማለት ነው። ሶ ይሄን ያህል ደግሞ በቃ ሀር መሆን የለበትም ባይዘወይ ማለት ነው። የሰውን ነጻነት ደግሞ ሊሰጠው ይገባል ማለት ነው። እኔ ባይዘወይ ማለት ነው ምንም አይመስለኝም ኢቭን ማለት ነው አይደለም ፍቅረኛ ሳይሆን ማለት ነው ኢቭን ቻት እኔ ጋር እያደረገ ማለት ነው ከሌላ ሴት ጋር ቢተኛ ግድ የለኝም። አይ ዶንት ኬር ለምን አይተኛም? ከአንድ ጋር አይደለም ከ10 ጋር አይተኛም። ምንም ማለት አይደለም። ለምን መሰላችሁ ማለት ነው በአካል በተለይ በአካል የማንተዋወቅ ሰዎች ጥብቅ ኮንታክት የሌለን ሰዎች ምንም አይነት እንትን የሌለን ሰዎች ማለት ነው እኔ አስፈርቱ ጋር ማለት ነው ከሆነ ሴት ጋር አደርኩኝ እኮ ከሆነ ሴት ጋር የሆነ በቃ ላይክ ሪሌሽን ውስጥ ነኝ ምናምን አንቺም በቃ ተጨማሪ ነሽ ቢለኝ ማለት ነው ታስጠኝ ፕሮብለም ነበር የምለው። አይስወርቱ ጋር በቃ እኔ ምን ያህል ራስ ወዳድ ነኝ አላውቅም ባይዘወይ ማለት ነው። እሱን ከመጠበቅና እሱን ከማስጨነቅ በላይ ማለት ነው ራሴን ነው የምወደው እና ምንም አይመስለኝም ማለት ነው። እኔ ተስፋ ስለቆረጥኩኝ ምናምን አይደለም። አይስወርቱ ጋር ነው የምላቸው። ህይወት ውስጥ ብዙ ነገር ያጋጥማል እና ምን ብዬ ነው በቃ እኔ ምን አምኜ ነው ይሁን አይሆን በማላውቀው ነገር ላይ ማለት ነው ግዴታ በቃ ከሴት ጋር መታየት የለበትም። እቀናለሁ የኔ ፍቅር የትና አንተ ደግሞ እቺ ታደረግብኝ ምናምን ነገር ማለት አሁን ባይሉም ያደርጋሉ ማለት ነው። ባይሉም ያደርጋሉና ቢሰሙ ምንም አይሉም ደስዋኝ አንዳንድ ሰዎች ማለት ነው። እኔ ግን በግልጽ ምንም አይመስለኝም እውነት ልነግራችሁ ማለት ነው። አይስወርቱ ጋር ነው የምላችሁ። ግን ደግሞ እኔ በጣም የሚደብረኝና የሚገርመኝ ሰው ለራሱ ከፈለገ ሴት ጋር እየሄደ ከፈለገ ሴት ጋር እየተኛ የፈለገውን ነገር እያደረገ እየተዝናና እየተንቧረቀ ማለት ነው እየተዝናና ማለት ነው እየተዝናና ማለት ነው ለሷ ማለት ነው ለሴት ልጅ ማለት ነው ለፍቅረኛው ማለት ነው በቃ እንደዚህ ልታደርግ አይገባም፣ ወደዚህ መሄድ የለበሽም፣ ከእንደዚህ ሰው ጋር መሄድ የለበሽም፣ ከእንደዚህ ሰዎች ጋር መታየት የለበሽም ምናምን ነገር እያለ ማለት ነው ያስጨንቃት። በጭራሽ እንዲህ በፍጹም አትቀረቢያቸው፣ እንደ እናትሽ ወደዛ ትሄጂ ከዛ ሰው ጋር ትታይ ምናምን ለሚል ሰው በቃ እኔ ያስፈየው እሱን ሰው በቃ ላይ በጣም ሰልፍሽ ናቸው ማለት ነው። ብዙ ጊዜ ማለት ነው ሰዎቹ ሰልፍሽ ናቸውና እኔ ግን ሰልፍሽ አይደለሁም። በጣም ራስ ወዳድ ነኝ፣ ግን ደግሞ ሰልፍሽና የሚባል ፖይንት እንኳን የለብኝም ማለት ነው። እኔ ራሴ ከማደንቀውና ማለት ነው
44 ነጥብ ለራሴ የምፈርምበትን ነገር ማለት ነው። ሰልፊሽ አይደለሁኝ ማለት ነው። እንደን ሰው ማለት ነው። ኢቭን ለምን እንደሆነ አላውቅም። በቃ ላይክ ምን አይነት ነገር እንደገጠመኝ አላውቅም። አይ ዶንት ኖ ዋይ እንደነገጥኩኝ አላውቅም። አላምንም፣ እኔ አላምንም። በቃ ኔቨር ኤቨር አላምንም። በቃ ላይክ ጭንቅላቴን ከእንደገና ቢያሰሩት ጥሩ ነበር። አይስወርኩ ጋር በዛ ጉዳይ ላይ ማለት ነው እንጂ አላምንም። እኔ በቃ ኔቨር ኤቨር አላምንም። ለሰው ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው ለእንትን ብዬ አይደለም እንደዛም ብዬ የምናገረው ለቀል ምናምን ነገር አይደለም። እና ያሰኝ ከፈለገ ሴት ጋር ማለት ነው የትን ብታይ ማለት ነው ምንም አይመስልም። እኔ ግን በጣም ደስ ከሚለኝ ነገር ማለት ነው የሀበሻን ጠባይ አንድ ነጥብ የለብኝም። ባይደወይ እኔ አሁን አልፈልግህም ካልኩት አንድ ለወንድ ማለት ነው እስከ መጨረሻ አልፈልግህም ነው ባይደወይ። አንድ ወደ ደግሞ አልፈልግሽም ካለኝ ዳስዋይ ምንም አይመስለኝም ማለት ነው ማለት ነው። ልነግራቸው የምፈልገው ነገር ማለት ነው አሁን ዋይ በቃ ደግሞ ግርም የምትሉኝ ሰዎች ማለት ነው ሰዎችን ግዴታ እናንተ እንደፈለጋችሁ አይስወርቱ ጋር ብዙ ጊዜ ተናግሬ ያለኝ ማለት ነው። ዋይ በቃ አንቺ ለምንድነው ጉረኛ የምትሆኙ? ለምንድነው ስትሮንግ የምትሆኙ? ለምንድነው ደረቅ የምትሆኙ? ለምንድነው ምናምን በአንድ ሳምንት ውስጥ አውቃችሁት ማለት ነው ሰዎችን እናንተ እንደፈለጋችሁ እንዲሆንላችሁ ትፈልጋላችሁ ያንን ሰው ማለት ነው። ሶ እንዴት አድርጋችሁ ነው ሀው እንዴት ይሆናል ማለት ነው እንደዛ አይነት ነገር እናንተ እንደፈለጋችሁ ማለት ነው። ሰዎቹ ሊሆንላችሁ አይችሉም። በቃ ሰዎቹ እንደራሳቸው ነው። ሰዎቹ ጥቅመኞች ከሆኑ ማለት ነው እነዛን ሰዎች ርቃችሁ ማለት ነው ብሎክ አድርጓቸው ባይደይ ማለት ነው። አይሶርት ጋር ከኔ ጀምራችሁ ማለት ነው እኔ እንደዛ ኮንኩባችሁ ማለት ነው ብሎክ አድርጉኝ ማለት ነው። ኢቭን ማለት ነው የምላችሁ ማለት ነው። ግን ደግሞ ሰዎችን መቀየር ስለማትችሉ ማለት ነው ግዴታ በቃ ሰው እንደዚህ መሆን አለበት እንደዚህ መሆን አለበት እያላችሁ ከኋላ አትከተሉት። በቃ ልፍሚ ያለውን በሏቸው። በቃ ተውኝ፣ ልቀቀኝ፣ ወላሂ በቃ ልቀቀኝ፣ ጥርግ በል ከኔ ዞር በል ምናምን በሉት። ያ ነው የምላችሁ። ባይ ዘ ዌይ አሁን ደግሞ ካላመናችሁ እነሱ አይ ዶንት ኬር ምናምን እንድታምኑ ግዴታ እኔ የማደርገው ነገር ምንም ነገር የለም። ባይ ዘ ዌይ ያው እኔ መናገር ብቻ ነው የምችለው ባይ ዘ ዌይ ማለት ነው። ያምነኝ ሰው ከፈለገ ማለት ነው ያው አለመረዳት ነው እንጂ ያኔ እኮ እንደዛ አይነት ነገር ይመቸኛል ምናምን ይላልኝ ባይ ዘ ዌይ። ብዙ ጊዜ ግን በአካል አይመቸኝም እውነት እናገር። በአካልም ኖርማል ነው ባይ ዘ ዌይ በአካልም ኖርማል ነው። ግን ጊዜ የሚሰጠኝና በቅርበት ያው ከስራ ውጭ የሚናገረኝ ሰው ነው ባይ ዘ ዌይ ማለት ነው። ስራ ውስጥ ማለት ነው አንዳንድ ሰዎች ማለት ነው ቁም ነገር የላቸውም ማለት ነው ስራ ውስጥ እና ከስራ ውጭ የማይለዩ ሰዎች አሉ። እኔ ግን ለስራ በጣም ክብር አለኝና ማለት ነው ስራ አካባቢ ውስጥ ማለት ነው ብዙ በቃ የማይሆን ነገሮችን መናገር ደስዋይ እኔ ብዙ ደስ አይለኝም ባይ ዘ ዌይ ማለት ነው። ደግሞ ሰዎችንም እውነት እንናገር ከተባለ ማለት ነው ስራ ላይ ያላቸው ጸባይና ከስራ ውጭ ያላቸውን ጸባይ ደስ አይደለም ማለት ነው። ከስራ ሲወጡ ማለት ነው እንደፈለጉ ይሆናሉ ማለት ነው። ስራ ቦታ ላይ ግን በጣም እንትን ናቸው ማለት ነው። በቃ ላይክ ሲሪየስ ናቸው ማለት ነው። እንደልሰው እንደዛ አይነት ስለሚሆን ምናምን ብዬ ማለት ነው ብዙ ጊዜ እኔ እንደዛ አይነት ነገር አይመቸኝም። እንደ ታስዋይ ደግሞ እንግዳ ስትሆን ደግሞ የሆነ ነገር ላይ ማለት ነው አሁን ሀገር እንግዳ ሳትሆን ማለት ነው ኢቭን ስራ ውስጥ እንኳን እንግዳ ስትሆን ማለት ነው እዛ ስራ ውስጥ ማለት ነው የሆነ ሰው ደስ ሲል ማለት ነው ላይክ የስራውን ጠባይ ሳታውቅ ማለት ነው ግዴታ እዛ መናገር አለብኝ ወይ ከስራ ውጭ ምናምን ላገኝህና እዛም ነገር ከነገር አለ የስራው ጉዳይ አይደለም ብለህ ነው ሰውን የምትናገረው አይደለም እንደነሰው እንደዛ ማለት ነው ውዶቼ። እነዛ ደግሞ ስራ ፈታዎች በቃ ላይክ የቲክቶክ ወሬዎች ወይም ደግሞ የሆነ በቃ ላይክ ዝም ብለን ምንዝናና ወይም ደግሞ በቃ ላይክ አድሰኝ በቃ ምንም እንትን ግድ የሌለን ሰዎች ከሆነ በቃ ላይ እርስ በርሳችን መቀራረብ ዳሳይለን ለኛ ቀላል ነው ማለት ነው። ከሌላ አይነት ሰው ጋር ለመቀራረብ ግን ጊዜ ይፈጅብናል ማለት ነው። አንደነ ሰው ወደ ቻናል ነግራችሁ የምፈልገውን ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ
በዚህ በፍቅር ጉዳይ ላይ ብዙ ጊዜ ሰዎችን እንትን የምታደርጉት ነገር ማለት ነው። አሁን ማለት ነው የሆነ አይ ቲንክ ማለት ነው ሰው ስለ ስሜት አይጨነቅም። ባይ ዘ ወይ ስሜት ባይኖረውም ማለት ነው የሴክስ ስሜት ባይኖረውም ማለት ነው ከወንድ ጋር 100% ይተኛል ማለት ነው ፍቅር ካለው እና ብዙ ጊዜ ማለት ነው ጭንቅላታችሁ ማለት ነው ወደ ግራ ብዙ ጊዜ እንትን አታደርጉት ማለት ነው። እኔ ብዙ ጊዜ አያለኝ ማለት ነው በቃ ወደ ቀኝ ልትመልሳቸው ስትል ወደ ግራ በቃ ሁሉም ነገር ማለት ነው ሰይጣን ነው የሚያሰራቸው እነዛ ሰዎች እና እነሱ ደግሞ ላይክ ሰዎችን ቶሎ ያሳምናሉ እና የሚፈልጉትን ነገር ማለት ነው ቶሎ ያስደርጋሉ ማለት ነው። ስለዚህ ማለት ነው እኔ አሁን የልብ ስሜት ከሌለኝ ማለት ነው የሴክስ ስሜት የሴክስ ፍላጎት እንኳን ቢኖረኝ ማለት ነው ለፍቅር አልጠይቀውም። ደግሞ እናንተ ልጠይቀው የምትፈልጉትን ሰውና እኔ ልጠይቀው የምችለውን ሰው ደሳይም ላይሆን ይችላል ማለት ነው። ዲፈረንት ሊኖር የተለያየ ሰው ሊኖር ይችላል ማለት ነው። ስለዚህ ማለት ነው ኢቭን ማለት ነው እንደዛ ከምታደርጉ ማለት ነው ወንድ አዘጋጃችሁ ማለት ነው እጮኛም ከሆነ ወይም ደግሞ ከጮናም ከሆነ ወይም ደግሞ ለተለያየ ነገር ማለት ነው ኢቭን አይስወርቱ ጋር ነው ማለት ነው ሰው ከምትጎዱ ማለት ነው ሰው በቀላሉ ቢወጣበት ይሻለዋል ማለት ነው። እንዲቀርበው ነው ማድረግ ያለባቸው። እንዲቀርበው አፈቅርሃለሁ ወድሃለሁ ምናምን ብሎ እንዲያሳምነው ወይም ደግሞ እንዲያሳምናት ነው ማድረግ ያለባችሁ ማለት ነው እንጂ ማለት ነው በቃ እናንተ የምታስቡት ነገር በቃ ሌላ ማለት ነው። አይስወርቱ ጋር ማለት ነው ኢቨን ሳምታይምስ ማለት ነው እኔ እኮ በጣም የምፈራው ለምን መሰላችሁ? አሁን ትዳር ስትመሰረቱ ማለት ነው የሆነ በቃ ስሜታችሁን መቆጣጠር ስለማትችሉ ነው ወይ ትዳር የምትይዙት? የትዳር ትርጉም አውቃችሁ ነው ወይ ትዳር የምትይዙት? አይስወርቱ ጋር ማለት ነው አንዳንድ ሰዎች ትዳር እንፈልጋለን ትላላችሁ፣ ግን ደግሞ በፍጹም ጠባያችሁ ከትዳር ጋር የሚሄድ አይደለም እና ማለት ነው ደግሞ ትዳር ፈላጊዎችም አትመስሉም ማለት ነው። እንደርሱ እኔ ልነግራችሁ የምፈልገው ነገር ማለት ነው መጀመሪያ መሆን ያለበትን ነገር ማለት ነው መጀመሪያ ነው መሆን ያለበት ምንድነው የሚሉት ባል ሳይዙ የባሎች ምንድነው የሚባለው የሆነ የምሽራ ጓደኛ አለ አይደለ? እንደዛ ማለት ነው ባል ሳይዙ እንትን ይዛሉ ምናምን ይባል ነገር አለ አይደለ? እና ማለት ነው ሙሽራ ሳይዙ ጓደኛ ይዛሉ የሙሽራ ጓደኛ ይዛሉ ይባላል ማለት ነው። እንደኔ ሰው ማለት ነው እንደዛ አታልጉት ነገሩን ማለት ነው። መጀመሪያ ማለት ነው መንገዱን ይዛችሁ ነው ከዛ እንትን ማር ያለባችሁ። አንዳንድ ሰዎች ማለት ነው አይሰርቱ ጋር ማለት ነው በቃ ህይወቴ ውስጥ አትግባ፣ ስለ ሰው አይገባህ ምናምን ብትለው ማለት ነው አይሰማም። በቃ ስራውን አይሰራም። ሁሌም ሰው መመልከት በቃ አይን የሆኑ ሰዎች አሉ። በቃ አይናማ የሆኑ ሰዎች አሉ። በቃ ሁሌም ሰው መመልከት፣ የሰውን መመልከት። ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ የሚያደርገው? ኢቭን ማለት ነው ለራሳቸው የሆነ በቃ አይደለም መሸማቀቅ ሲሰማቸው ለራሳቸው የሚያደርጉትን ነገር በቃ ትንሽ ያደርጋቸው ማለት ነው በቃ በስንት ፈውስ በስንት መርዛ መርዞ በቃ የሆነች ትንሽ ችግር ካየብክ ማለት ነው ለምንድን ነው ይሄንን ሰው እንደዚህ የሚያደርገው ለምንድን ነው ምናምን ይላሉና በቃ ከዛ ማለት ነው ደግሞ ምንም በዛ ላይ ምንም ችግር ሳይኖርክም ይላል ማለት ነው። ምንም ችግር ሳይኖርክ ማለት ነው በቃ ምንም ነገር ሳያገኙብክ ማለት ነው ከባዶ ተነሱ ማለት ነው ለራሳቸው ማለት ነው የሆነ ዕቃ ማጠብ ከሆነ ተነስቶ ቃጥሩና ከዛ ለምንድን ነው አንድ ቀን አጥቦ ማለት ነው ለምንድን ነው የሰውዬ እኔ ብቻዬን የማጥበው ዕቃ ይላሉ ማለት ነው። አይስወርቱ ቀን መመላቸው በቃ ነገር ማለት ነው እስከዚች የደረሰባቸውና በቃ ደግሞ ከሰው አይናቸውን የማያወርዱ ሰዎች አሉ። አይስወርቱ ጋር ማለት ነው እነዛን ሰዎች ማለት ነው ካራካቸው ጨጓራክን ነው የምትላጠው ባይደው ማለት ነው። ስለ ሰው መፈትፈት አይተውትም በቃ ምንም ብታደርጋቸው ምንም ብትላቸው ማለት ነው። እኔ አንዳንድ ሰዎች ማለት ነው አይ እንዴት ነሽ ምናምን ተቀይሯል ምናምን ብዬ እንዴት ሰላም ነው ወይ ምናምን ብዬ ሳከብረው ማለት ነው ገና ከተውበት ይቀጥሉበታል። እንዴ ነችና እንዴ ተናነቀን እንዴ ነው የምለው ባይደው ወይ ማለት ነው። ሰው ሲያድግ ደግሞ ላደገች ሴት ምን ይባላል ምን አይባልም ደግሞ እንትን ማድረግ አለባችሁ ማገናዘብ አለባችሁ ማለት ነው። ሰው ወኔ ልነግራችሁ የሚፈልገው ነገር ማለት ነው ውዶችዬ ይሄ ምንድነው የሚባለው መሰላችሁ ማለት ነው
ስለዚህ ማለት ነው ይሄን ያህል ማለት ነው ለሰው ህይወት አትጨነቁ ማለት ነው። እኔ ፍቅረኛ ቢኖረኝ ኖረው ማለት ነው በጣም ደስተኛ ሆኜ ማለት ነው በጣም ደስተኛ ሆኜ አይስወርቱ ጋር ነው የምላችሁ ማለት ነው ዴይሊ ነበረ የምዝናናው ማለት ነው። ኢቭን እኔ ጭንቀት የሚባል ነገር የለኝም በህይወት ዘመኔም ጭንቀት ያለውን ሰው አልወድም ባይደኝ ማለት ነው። በቃ የሆነ ጭንቀታም ሰው ከሆነ በቃ ለምንም ነገር አልመርጠውም። ለፍቅር አልመርጠውም፣ ለጀስት ጓደኝነት አልመርጠውም። በቃ እኔ አይሰጡ ማለት ነው አሁን ወንዶችን ማለት ነው ለፍቅር ምናምን ሳይሆን በቃ ላይ በጣም ፍሪደም ያለውና ጽናት ያለውን በቃ የሚጫወት የሚዝናና ምናምን ግልጽ የሆነ ወንድ ከሆነ ማለት ነው ጀስት ለጓደኛ ማለት ነው በጣም ነው የምመርጠው። በቃ ላይ ጀስት ለጓደኛ እንኳን እመርጠዋለሁ ማለት ነው ፍቅረኛ መያዝ ባልፈልግ ማለት ነው። እንትን ሰው ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? በጣም ብዙ ጊዜ ማለት ነው ራሳችሁ በቃ አይ ዶንት ኖ ሰው ማለት ነው በቃ በጣም ጭንቀት እናንተ እንደምታስቡት ምናምን ነገር ማለት ነው ብዙ ጭንቀት ግዴታ ነው እንዲጨነቅ ሰዎች ነው የሚያደርጉት ማለት ነው። ግዴታ መጨነቅ አለብሽ ነው የሚሉኝ እንጂ ጭንቀት የለብኝም ማለት ነው። ይሄን ያህል ደግሞ እኔ በቃ ትዳር ልጅ በቃ የሆነ በቃ ሌላ ነገር ምናምን ነገር ምንም አሁን አይተኝም ማለት ነው። እኔ አግብቶኝ እንኳን ማለት ነው አግብቶኝ እንኳን ላይክ ከደበረኝ ማለት ነው ከሱ ጋር ቆይም ባይደኝ ማለት ነው። እኔ ላግቦት ሁሉ ጊዜ ነበር የምለው ማለት ነው። በቃ ተወኛ እንደኔና እንዳንተ አይደለሁኝም። 10 ጊዜ አግብቼ 10 ጊዜ ፈታለሁኝ ካልተመቸኝ ምንድነው ደግሞ አንተ ትዳር አለኝ ህይወት አለኝ ብለህ ታስባለህ እንዴ ምናምን አልኩት ማለት ነው። ከዛ ማለት ነው አንተ ሁሌም ስለሱ ለነሱ የምታወራው ማለት ነው እነሱ ላይ ተስፋ ስለማትቆርጥ ነው። ያው በቃ ምክንያቱም እነሱ ሊያደርጉ ስለሆኑ ማለት ነው። ተስፋ ቢቆርጥ ነው ወይ ዝም ይል ነበረ ወይም ደግሞ በቃ ከነሱ ጠቅልሎ ይርቅ ነበረ። እኔ ራቅ እንኳን አላልኩትም፣ ግን ደግሞ ዝም ይላል ነው። ይሁን ብዙ ነገር እየደረሰኝ ዝም እላለኝ ማለት ነው። ፀጉሬ ውስጥ ገብቷል እንዴ እያሳከከኝ። ከዛ ለካ በላይም ያሳከካል። አይ የሰው ፀጉር። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የራሳችሁ ያልሆነውን ፀጉር ማለት ነው እንደዛ ነው መከራ ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ እኔ ሰዎቹ ማለት ነው እኔ የምፈልገው ለክ መዘከር አይደለም። ቀለል ያለ ህይወት ለራሴን ማስጨነቅ አልፈልግም። ለማይሆን ነገር ለማይሆነኝን ሰው አመታት እየጠበቅኩት ማለት ነው በማዳና በስቃይ ያለ እንቅልፍ በእንቅልፍ እጦት በቃ እንደዚህ ዩቲዩብ ላይ ያለ ምንም ነገር ማለት ነው ያለ ምንም ሰብስክራይብ ያለ ምንም ገንዘብ ያለ ምንም እንትን ማለት ነው እንደዚህ አያልኩ መዋል አልፈልግም ማለት ነው። ስለዚህ ማለት ነው ልነግራቸው የምፈልገው ነገር ማለት ነው እኔ ቀለል ያለ ህይወትና ሪስፔክት ያለው ራሴን እየጠበቅኩኝ በቃ ራሴ የምችለውን ህይወት እንድኖር እንጂ ለክ በቃ በጣም አሁን በጣም እንትን የሆነን ወንድ አምጥቼ ማለት ነው ለሱ እየተጨነኩለት የተሰቃየሁለት ደግሞ ለማይሆን ነገር ከስራ ቀርቼ ከምን ቀርቼ ከትምህርት ቀርቼ እየተቃጠልኩኝ እየታመምኩኝ እየተሰቃዩኝ ደግሞ ሰዎቹ እያሰቃዩኝ አረረረረረ ይሄን ያህል እየተንገላታውኝ ማለት ነው ለማይሆን ነገር ማለት ነው። ኢቭን በቃ ላይ ሰው ሰላም ማለት ወንድ ሰላም ማለት ሁላ እየተሰቀቅኩኝ ማለት ነው። ሰው ወንድ ሰላም ሲል ማለት ነው ወይም የሆነ ነገር በቃ ይሄን ያህል ማለት ነው ላይክ በሌላ መንገድ ቢሰቃይ ዳስ ዋይ ችግር የለውም ማለት ነው። በወንድ ምክንያት ግን ማለት ነው ደግሞ ምንም ስለኔ ግድ ለሌለውና ማለት ነው ከኔ ጋር ምንም አይነት ኮንታክት ለሌለውና በቃ ስለኔ በቃ ምንም ነገር እንትንም ያደርገው ማለት ነው። አንዷ እኔ ላይ አንዷ አምጥቶ ስለሷ ያወራል፣ አንዷ አምጥቶ እኔ ጋር ያስጠጋታል፣ ወይም ደግሞ አንዷ አምጥቶ ወደ እሷ ይቀየረኛል፣ አንዷ አምጥቶ ስለሷ ይለማመጣል፣ ለአንዶች ይለማመጣል፣ ለአንዶች ይለማመጣል፣ ለአንዶች ይለማመጣል። እኔ ደግሞ በህይወት ዘመን የሚያስጠላኝ ወንድ ማለት ነው ኢቭን ወንድ ማልይዘው ለምን መሰላችሁ ማለት ነው ላይክ
የሆነ በቃ አይደለ አሁን በቃ ማድረግ ያለባቸው ኢቭን ማለት ነው ወይ የሆነ ሀበሻም ቢሆኑ የትኛውንም ሰው ቢሆን ማለት ነው መስጠት ያለባቸው ለሰው ማለት ነው ለነሱ መስጠት ያለባቸውን ክብር አይሰጧቸውም ማለት ነው። ግን ደግሞ በሌላ በኩል ግን ደግሞ በቃ እንድበሉሽ ወይም ደግሞ እንድዝናኑብሽ ወይም ደግሞ እንዲሳለቁብሽ ማለት ነው በጣም መንገድ ነው የሚከፍቱላቸው ማለት ነው። ሶ እኔ ሰውን መርዳት ከፈለጋቸው በትክክለኛ መንገድ እርዱት ማለት ነው። በሌላ በኩል ግን ማለት ነው ሰው ላይ እንድቀልድ ወይም ደግሞ ሰው ላይ እንዲሳለቅ ምናምን ነገር ልታደርጉት አይገባም። ደሷይ ማለት ነው ኢቭን እና በቃ እሱ ነገር በጣም ይደብረኛል ማለት ነው። እንትን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ አይነት ነገር ማለት ነው አይመቸኝም እኔ ያ ለሰው በቃ የሚገባቸውን ክብር ሊሰጣቸው ይገባል ማለት ነው። ከዛ በላይ ግን ማለት ነው አያገባኝም ሞደ እሺ ምን አገባኝ እኔ ነው ማለት ያለበት። ኢቭን እሷ ልትቀየመኝ ትችላለች። ይሄን ያህል ሰላውቃት ማለት ነው ይሄን ያህል ነገር ማደርጋት ከሆነ ወይም ደግሞ ይሄን ያህል እኔ እኮ ብናገር ደስ ይለኛል በቃ እንደዚህ ስለሆነ ለዛ ስለሆነ ምናምን ብዬ ነው የምቀርበውና ግን ደግሞ ወደ ሌላ በቃ እንትን አላደርገውም ማለት ነው። ሰዎችን ማለት ነው ወደ ማይፈልጉት ወደሚፈልጉት ብቻ ሳይሆን ማለት ነው ቀሌላ አይነት ስራ ማለት ነው አልሰራም ሰው ላይ ማለት ነው። እንደዚህ እንደዛ አይነት ነገርም ይደብረኛል ማለት ነው። ስለዚህ እኔ ማለት ነው ለወንዶች ማለት ነው ትኩረት እንኳን ልሰጣቸው አልፈልግም። ልነግራቸው የምፈልገው ነገር ማለት ነው ሪስፔክት እኔ ያለምንም ነገር ሪስፔክት ይሰጣልኝ ደስ ባይ ነው ፕሮብለም። ግን ደግሞ ማለት ነው የነሃል ጨዋታ ውስጥ ምናምን ነገር መግባት አልፈልግም ማለት ነው። ኢቭን የኔ ጠባይ ነው በቃ ከኔ ጋር ያደገ ጠባይ ነው በቃ አሁን ብዙ ጊዜ አልመለከትም። እምወደው ደግሞ ዳሳይ ሲሪየስ ሆኖ የሚቀርበኝን ማለት ነው የሚቀርበኝንና ቀለል ያለ ይሄ እንትን ያለው ሰው ብዙ የማይጨነቅ በቃ ምናምን እንደዚህ አድርገኛለሽ ምናምን ብሎ የማይጨነቅ ሰው ወይም ደግሞ እኔ ደግሞ አይሆንም ካልኩኝ ደግሞ አንዴ አይሆንም ነው ባይደው ማለት ነው። አይሆንም ካልኩኝ በቃ በዛው እንትን አልኩት ማለት ነው። ተስፋ መቆረጥ አለበት ማለት ነው። እናም ሰው ወደች ልነግራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ ማለት ነው እነሱ ለፍቅር ይፈልጉሻል ማለት ነው። እኔ ግን ደስ ለጓደኝነት በጣም ደስ ካለኝ ደስ ለጓደኝነት ልፈልገው እችላለሁ። በጣም ለምንም ነገር ካልተመቸኝ ወይም ደግሞ ሁኔታው ካላማረኝ ወይም ደግሞ የሚፈጠረውን ነገር ምናልባት ሌላ ነገር ሊፈጠር ይችላል ምናምን ብዬ ካሰብኩኝ ደግሞ ነው ለምንም ነገር አልፈልግም ብዬ ነው የሚለቀው ሰውን ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ስለዚህ ማለት ነው ብዙ ጊዜ ማለት ነው እኔ ለወንድ በቃ እንትን ሄድልኝ ሆኜ አይደለም ሁሌም አላማዬን ደግሞ ወንዶቹን የሚያደርጉትን ነገር በጣም ሰላም ያስጠላኝ ነው ባይደይ ማለት ነው። ያ በቃ ሰው ማለት ነው እኔ እንኳን ተንኮል ቢሰራባቸው ወይም ደግሞ ተንኮል ባስብባቸው ወይም ደግሞ የሆነ ነገር ባደርግባቸው ለሷይ ነው ፕሮብሌም እያዩ ነው እኔ ምንም ነገር አላደርግም። እና ደግሞ በዛ ላይ በጣም ተስፋ የሚያስቆርጠኝ ነገር ምንድነው መሰላችሁ? አሁን ይመትታሉ ማለት ወይ የመስተፋቀር ያደርጉብሻል ወይ የሆነ ሰው ሀበሻ መሀል ገብቶ ማለት ነው ሀበሻ ሁሌ ነው የሚከተለኝና እነሱ የሆነ ነገር ያደርጉላቸዋል ማለት ነው። ከዛ ማለት ነው አንቺን አይመሰግኑሽም። በቃ ስትቀርቢያቸው፣ ስታከብሪያቸው፣ ስታፈቅሪያቸው፣ ፍቅር ስትሰጣቸው ምንም ነገር አያከብሩሽም እና በቃ ሁሌም ምንም ሆነሽ አትታያቸውም። እንዴ አትወደኝም እኮ እኔ ባደረኳት ነገር ነው እንጂ እኮ እሷ ምንም አትወደኝም ምናምን ብሎ ማለት ነው ላንቺ አይጨነቅም ማለት ነው ያ ወንድ ማለት ነው። እንደነሱ ማለት ነው ሰዎቹ ማለት ነው ደስ የሚልሽን ሰው ሆኖ የሆነ ነገር ሲጨመርበት ነው ምናልባት በቃ ውይ ምናምን ልትል ትችላለች። መውደድ ግን የእውነትም አትወድህም ከሆነ ማለት ነው እኔ ባይ ዘ ወይ የኔ ማለት ነው ያው ካቶሊክ ደግሞ በጣም ስትሮንግ ነው ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ ኢቭን አሁን ነገሮቹን ስለተቀያየረ ነው እንጂ ይሄን ያህል ማለት ነው በሃይማኖት የሚገባኝ ምንም ነገር የለም ባይ ዘ ወይ ማለት ነው። በሃይማኖት በኩል ይሄን ያህል የሚያሰቃየኝ እንትን የለም እና እኔ ባይ ዘ ወይ በጣም ፍቅር ይዞኝ እያለ በጣም ጠንካራ ነበርኩኝና ለካ
የሚረዳኝ ሃይማኖት የነበረ ማለት ነው። እና ሃይማኖት ካቶሊካዊነት ማለት ነው። ከዛ ማለት ነው አሁን ላይ በጣም ላይክ እኔ ስንፍና ይሁን ማለት ነው ራሴ ላይ በጣም እኔ ሰነፍ ነኝ ምናምን ብዬ እንትን አልኩኝ። ለምንድን ነው የሚረዱኝ ማለት ነው? እየወደድኳቸው የሚወዳቸው ሰዎች ማለት ነው ለራሳቸው ማለት ነው በቃ አልወደደችንም ምናምን ብሎ ተስፋ ሲቆርጡልኝ ማለት ነው ዋይ ተመስገን ምናምን ብዬ ደግሞ እኔ ቅርት ሲል ማለት ነው እንደዛ ሲሆን ማለት ነው ይረዱኛል። ከዛ እኔ ደግሞ ላይክ በጣም ምንም ነገር ቢሰማኝም ላይክ በጣም ደክሜ እያለሁኝ ማለት ነው በውስጤ በጣም ስስ እያለሁኝ ማለት ነው አስመስላለሁኝ ማለት ነው። ከዛ ገደል ይግቡ ምናምን ብዬ ማለት ነው ስራዬን እሰራለሁ። ድሮም መቼ ያምነኛል ባደረግነው ነገር ነው ብሎ እንደዛ ይሆናል አትሰው አይደም ኬር ምናምን ብዬ ስራዬን ነው የምቀጥለው ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው ስለምንድን ነው ላወራችሁ የፈለኩት አንተን ሰው እሱ ነገር በጣም ተስፋ አስቆርጠኛል ማለት ነው። የሆነ ነገር ይመተቱብሻልና ሰው እኔ ደግሞ በጣም የሚገርመኝና በቃ ህሊና ቢስነታቸው በጣም ነው የሚገርመኝ ማለት ነው። ይሄን ያህል እየሰቃይሽና ይሄን ያህል እንደወደድሽው አውቆ እያለ ማለት ነው ለሱ ስሜት እንዳለው እያወቀ ማለት ነው በቃ ላይ ቦታ አይሰጥሽም። በቃ ላይ ካለ አይደለ ምንም ነገር ሊደራዛሽ አይፈልግም ማለት ነው። በቃ ምንም ነገር ማለት ነው ባይዘው ሊያሰቃይሽ አይገባም። እውነት እንናገር ከተባለ ማለት ነው ሊያሰቃይሽ አይገባም። ብዙ ነገር ሌላ ነገር ነው ኢቭን ማለት ነው እንደዛ እያሰቃየሽ የማስብልሽ እና ተመልሶ ደግሞ እላዩ ላይ የሚያሰቃይሽ ከሆነ ጥላቻ ነው የሚያመጣው ባይዘው የሆነ በቃ ላይ በጣም ስሜት የሆነ በቃ እንትን ያለው ጥላቻ ነው የሚያመጣውና እሱ ነገር ላይ መጠንቀቅ አለባችሁ ያደረጋችሁትን ላይ ማለት ነው። ፈጣሪም ጦር አይደለም ባይዘው ማለት ነው። ስለዚህ ማለት ነው ዋጋ ትከፍሉበታላችሁ ባይዘው ያኔ ሰው ባይዘው አይርቅም እኮ ያኔ ዋጋ ይከፍልበታል ማለት ነው። የስም ሳይሄድ ማለት ነው። እንደን ሰው እኔ ውዶች ልነግራችሁ የምፈልገው ነገር ማለት ነው እሱ ነገር ነው በጣም የሚደብረኝ ማለት ነው። የአሁኑ ወንዶች ማለት ነው እኔ ጋር ሲመጡ ማለት ነው የሆነ ነገር አደርጉና በቃ ከዛ ማለት ነው ለአንቺ ምንም ግድ የላቸውም። በቃ ምንም ነገር አሁን ሳትታያቸው ምክንያቱ ያደረጉትን ነገር ስለሚያውቁ በቃ ሁሌም እሱን ነገር ነው የሚታይባቸው። በቃ ላይ ጥሩ ስሜት አይሰማቸውም። በቃ ለዛ እኮ ነው እንደዚህ ስላደረኩኝ እኮ ነው ምናምን ይላሉ። ደግሞ ባደረጉት ልክ አንቺ ላይ ስሜት ካላዩ ደግሞ ላይክ ኢቭን ደግሞ ኤኒሞር ይደብራቸዋል ማለት ነው። አንተን ሰው ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ሁሉንም ነገር ስለሚገባኝ ማለት ነው እነሱ ደግሞ እንደሚገባኝ ስለማያውቁ ማለት ነው መሀል ላይ ተጋጭተን ማለት ነው የሚፈጠረውን ነገር አስጠላኛል ባይዘው ማለት ነው። ላይክ በጥሩ ሳይድም ሊሆን ይችላል ማለት ነው። አሁን ስሜት የሚመጣው ማለት በጥሩ ሳይድም ሊሆን ይችላል። ግን ደግሞ እነሱ የሚጠብቁት ነገር አለ ማለት ነው። እነሱ የሚጠብቁት ነገር አለና እኔ ይሄን ያህል ፐርፌክት መሆን አልችልም። በቃ እኔም ብዙ ጊዜ ማስመሰል አልችልም ምናምን ነገር ነው። አሁን በተለይ ደግሞ በቃ ግድ የለሽ ነው በቃ ምናምን ብዬ ማለት ነው በቃ ምንም ነገር ምንም አይታየኝም ማለት ነው። እንደን ሰው ማለት ነው ውዶች ለዛ ነው ብዙ ጊዜ ማለት ነው እንጂ እኔ ለወንድ የፍቅር ስሜት ኢቭን ሳይኖረኝ ቀርቼ አይደለም። ግን ደግሞ ላይክ በጣም ነው መንገዱ ነው የማዞረው ማለት ነው። አሁን በጣም የሚያሳብደኝ ከሆነ ማለት ነው በሌላ ነው የምተካውና ሌላ ነገር ነው የማደርገው። ምክንያቱም ይሄን ያህል እኔ ላብድለት አልፈልግም ለሰው። ግን ከዛም በላይ ደግሞ የሆነ ካሰቃየኝ ማለት ነው በጣም ካሰቃየኝ ሰውዬው ማለት ነው ብርቅልኝ ዳስዋየን ለኔ በጣም ደስ ይለኛል። ለምን ካላችሁ ማለት ነው በቃ አለርጂ ነው የሚሆንብኝ ምን ሰው በቃ አለርጂ ታውቁታላችሁ ማለት ነው። በተለይ በውስጥ ስቃይ የሚጨምርበት ከሆነ ማለት ነው ወደዚህ ገባሽ ወደዚህ ወጣሽ እንደዚህ ያደርገሽ ቅጣት አለ እንደዚህ ያደርገሽ ማስፈራሪያ እንትን የሚል ከሆነ ማለት ነው አለርጂ ነው የሚሆንብኝ በቃ አለርጂ ማለት ነው። ምንም ማለት አይደለም ነው የምለው ባይዘ አሁን ልተውሽ ነው በቃ ያው አይ ቲንክ በቃ ላይ ምናምን ችግር የለውም በቃ ችግር የለውም መሄድ ትችላለህ ነው የምለውና አንዴ እንደዛ ብዬ ቅርት ስላቸው ማለት ነው ሰዎቹ ግርም ነው የምላቸው። ኢቭን ማለት ነው በጣም ወድጀው እያለሁኝ ማለት ነው አለቅሳለሁኝ ማለት ነው በእልህ አለቅሳለሁኝ ማለት ነው በቃ አልፈልግም ብዬ ማለት ነው። እንደርሶ እኔ እልህ ይበልጥብኛል ከፍቅር በላይ እልህ ይበልጥብኛል እና
ደን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በጣም ስትሮንግ ነኝ። ብዙ ነገሮችን ቶሎ ቶሎ እንትን አላደርግም። አይደል ነው አሁን ያለበት ሁኔታ ነው አይደል አላውቅም። በቃ ቶሎ ነው እንትን የሚያደርገኝ በቃ ቀይር ነው የምለው። በቃ ላይ ሰው በወደድኩት ልክ ማለት ነው ያስጠላኛል። በቃ ኢቭን ማለት ነው ከዛሬ እስከ ነገ ቢናገረኝ ማለት አልሰማውም። እኔ በቃ አይዶን አልወድም። በቃ ስቃይ አልወድም። እኔ የሚያስቃይኝን ሰው አልወድም ባለኝ ማለት ነው። የሆነ ዝም ብዬ እከተለዋለሁ ግን በጣም ነው የሚያስጠላኝ። በቃ ላይክ በቃ የሆነ የሚረብሽ ነገር አለኝ። በጣም ይደብረኛል ማለት ነው። የሆነ በቃ ላይክ ስሜቱ ቀዝቀዝ ያለ ከሆነ ይመቸኛል ማለት ነው። ከኔ በጣም ከልክ ያለፈ ስሜት አልወድም። ኢቭን ለፍቅር ማለት ነው ቀዝቀዝ ያለ ስሜት ይወዳሉ ማለት ነው። እንደዛ ከሆነ ማለት ነው በዛም ረጅም ጉዞ ቆያለኝ ማለት ነው። እንደዛ ካልሆነ ማለት ነው ያው እንደዛ ከሆነ ማለት ነው የሆነ በቃ ላይ ስርቀው ወይም የሆነ ነገር ሲፈጠር ማለት ነው በቃ ስሜት ይጠፋልኛል ማለት ነው። አይስወር አይ ቲንክ ቦታ መቀየርም አሪፍ ነው ባይደው ማለት ነው። እንደዛ በቃ በፍቅር ስትሰቃዩ ማለት ነው የሆነ ሌላ ቦታ ወይም ሩቅ ቦታ ወይም ደግሞ የሌላ ሀገር ወይም ደግሞ የሌላ ቦታ ስቀይሩ ማለት ነው አይስወር ግን የሚላችሁ የሆነ በቃ አለ አይደለ የማይሰማችሁ ግን በቃ የሆነ ኃይል አለ ማለት ነው። እነዛ ሰዎችም ተስፋ ስለሚቆርጡ ነው አይደል ነው ወይም ደግሞ ሌላ ህይወት ከጀመራችሁ ማለት ነው ሰዎቹ ይዘጋችኋል ማለት ነው። ላይክ በቃ እንደን ሶ እንደኔ ማለት ነው የሆነ ሰው ማለት ነው የሆነ ሰው እንደዛ እንትን ከሆነ በኋላ ማለት ነው የሆነ ሰው ወደ ሌላ ህይወት ከገባሁኝ በኋላ ማለት ሌላ ህይወት ሌላ ፍቅረኛ ከያዝኩኝ በኋላ በጭራሽ አይታየኝም። ወይም ደግሞ በቃ ለአንዴና ለመጨረሻ ጊዜ ማለት ነው ከፈለክ ገመድ እንኳን መስቀል ትችላለህ ምናምን ካልኩት በኋላ ማለት ነው ሁለተኛ ደስ አይለኝም ያንን ሰው እስቃለሁኝ ማለት ነው። በቃ ሳቄን ማለት ነው ፍሽክ ነው የምለው ባይደውኝ ማለት ነው ፈገግ ነው የምለው። ግን ማለት ነው ምንድነው ልላቸው የፈለኩት ማለት ነው ይሄ የሆነ እንትን አይደለም ባይደውኝ ለዛ ሰው በቃ አንዴ ካስወጣሁት በኋላ ማለት ነው ምንም ሆነ አይታይም። ምንም ፈገግ ብል ምንም ቢጋብዘኝ ኢቭን ከኔ ጋር ቢተኛ ኢቭን ከኔ ጋር ዊውል ማለት ነው ቢኖር ማለት ነው ኢቭን ማለት ነው ለነክስት ማለት ነው ዞር ብዬ አላየውም። እና አንድ ጊዜ ወጣልኝ ነገር ማለት ነው ለሳይ በጣም ደስ እያለኝ ነው እንትን የማደርገው እና እንደን ሶ እኔ ፕሌይ ላይ በጣም ነው የማሸንፈው ማለት ነው። አሁን በጣም የማይሆን ነገር ስለሚሆንብኝና በሌላ መንገድ እንትን ስለሚሆንብኝ ነው እንጂ የሆነ ሰው እልህ ካስያዘኝ ኢቭን ማለት ነው እኔ ራስ አልለቀውም ባይደው አላሰቃየውም። ግን በቃ ቀስ ብሎ ሸተት ብሎ ራሱ እንዲለቀኝ ነው የማደርገው። ነበር አላሰቃየውም በቃ አልመርዘውም ምንም በቃ ስሎሊ በሆነ አክት ማለት ነው እንዲል ነው የማደርገው ማለት ነው። ሰው ማለት ነው ውዶችዬ እኔ ደግሞ ያሰቃየሁትን ሰው በጭራሽ አልወድም። ሰው ትንሽ ካሰቃየሁት በኋላ በጭራሽ እኔ ጋር እንድቀርብ አልፈልግም። ይሆናል አይደለ አሁን በጣም ለሰው በጣም እንትን የምትሆኑ ሰዎች ዳስ ዋይ ነው ሞር እሱን ነገር በጣም ነው የሚያስጠላኝ ባይደው ማለት ነው። ከራሳችሁ በላይ ሰው በቃ የሆነ ማድረግ የለባቸውም ባይደው ማለት ነው። እኔ ሰው ሪስፔክት አለኝ ማለት ነው። ቀላል የሆነ በቃ አንዳንድ ሪስፔክቶችን አትወዱም፣ ግን ደግሞ ላይክ ለሰው በጣም እንትን መሆን ትወዳላችሁ ማለት ነው። በቃ የሌለ ነገር ማድረግ ትወዳላችሁ እና እሱን ነገር የለሁበትም ዳስ ዋይ ማለት ነው። ገንዘብ መተጋገዝ ሌላ ነገር ችግር የለውም ባይደው ሴትም ወንድም ማለት ነው ባላችሁበት ሰዓት ማለት ነው መረዳዳት ማለት ነው። እኔ ፍቅር ውስጥ በጣም ደስ ከሚለኝ ነገር ማለት ነው እሱ ነው ባይደው ማለት ነው። ወንዱም ሲረዳ ሴት ስትረዳ እንደዛ በጣም ደስ ይለኛል ማለት ነው። እንደን ሰው ማለት ነው ውዶችዬ በቃ ላይ ምንም ነገር ተንኮል ሳስብ በተለይ ማለት ወይ ሴቱም ወንድም ተንኮል ሳስቡ ቶሎ እሱም እሷ የምትደርስላቸው ከሆነ በጣም ደስ ይላል ማለት ነው። እና ማለት ነው ውዶችዬ ማለት ነው እኔ እንኳን ለወንዱ እንኳን 5 ሳንቲም አላሳልፍ አልሰጥም ማለት ነው። እውነት እንናገር ከተባለ ማለት ነው እኔ ጋር ማለት ነው የሆነ እንትን በጣም እንትን ታደርገኛለች ምናምን ብላችሁ ወይም በጣም ብዙ ወጪዎችን ኢቭን ስራ ከያዘች ራሷ ትመግበኛለች፣ ራሷ ታስቀምጠኛለች። አንዳንድ ወንዶች ማለት ነው እንደዛ የሚያስቡ ሰው ሁሉ እንደዛ የለም ማለት ነው እኔ ጋር ማለት ነው። ከኔ 1 ሳንቲም አትወጣም ባይደውኝ ማለት ነው። ለምን መሰላችሁ? እኔ በፍጹም ለወንድ ብዬ 5 ሳንቲም 4 ሳንቲም አላወጣም። እኔ ለወንድም ላወጣለት የምችለው ነገር አንድ ነገር ማለት ነው
በጣም ሪስፔክት ካደረገኝና ማለት ነው በጣም ብዙ ጊዜ እሱ ጊፍት የሚሰጠኝ ከሆነ ማለት ነው እኔ ሳምታይምስ ጊፍት ልሰጠው እችላለሁ ማለት ነው። በጣም እሱ በቃ 10 ጊዜ ከሰጠኝ እኔ 1 ጊዜ ልሰጠው እችላለሁ ማለት ነው። ከዛ በስተቀር ግን እኔ 74 ሳንቲም እንኳን ወንድ ላይ አላጠፋም ባይዘው ማለት ነው። ሰው ማለት ነው ውዶች ልነግራቸው የምፈልገው እኔ ወንዶች ላይ እንትን ሆኜ አይደለም ባይዘው ማለት ነው። የሆነ የተቸገሩትን ወይም ሴት ላይ አላጠፋም። ሴት ላይ እኔ ሞር ማለት ነው ኢቭን ማለት ነው ኢቭን ሴት ላይ እኔ ሞር ማለት ነው ኢቭን ሴት ላይ ከማጠፋ ማለት ነው አንዳንድ አለ አይደለ የሚረዱኝ ወንዶች ማለት ነው በቃ ሳይሳሱ በተለይ ገንዘብ ላይ ማለት ነው ከቤተሰብ ጀምር ማለት ነው እንደዛ አይነት ነገር ይመቸኛል ማለት ነው። ወንዶችን ብረዳ ይሻለኛል ማለት ነው። ግን ደግሞ ማለት ነው ልነግራቸው የምፈልገው ነገር ማለት ነው አይ ከቤተሰብ ውጭ እንኳን ማለት ነው ስፖርቱ ጋር ማለት ነው እኔ ብዙ ወንዶችን የማደንቃቸው ነገር የለኝም ባይደው ማለት ነው። በዚህ እንትን ላይ ወይ ድሮ ነበር በጣም ጥሩ አንዳንድ ሰዎች ነበሩ ማለት ነው። እነሱን በቃ አልሳሰባቸውም ነበር ማለት ነው። እኔ የኔ ነገር አይታየም እንጂ የማይሳሳብኝ ሰው ላይ አልሳሳም። የሚሳሳብኝ ሰው ላይ ደግሞ ብዙ ጊዜ እንትን አይደለም ማለት ነው። አሁን በተለይ ማለት ነው ድሮ ደህና ነበርኩኝ። ይሄን ያህል ደግሞ አላካብድም ማለት ነው። ብዙ አላካብድም እንደን ሰው ማለት ነው ውዶች። እኔ ሁሌም ራሴን ነው የምወደው እና በቃ ላይክ በራሴ ወጪ ሁሉንም ነገር ማድረግ ይመቸኛል እና ማለት ነው ወንዶቹ ያው ኃላፊነታቸው ቢወስዱ አሪፍ ነው ማለት ነው። አሁን የሆነ ሴት ከባሏ ጋር እያለች ማለት ነው ግዴታ በቤተሰቡ ጋር መደወል የለባቸው። አንዳንድ ሰዎች በጣም ግፈኞች ናቸው አንዳንድ ወንዶች እና በተለይ ሀበሻ በጣም ግፈኞች ናቸው። እዛ ሰዋይ ማለት ነው ፍቅረኛ እያላት ማለት ነው በቃ ብዙ ነገር እንትን አድርጎ ማለት ነው በቃ ወደ ቤተሰቧ እንድትጠጋ ነው የሚያደርጋት ማለት ነው። ከቤተሰቦቿ ማለት ነው በስንት መከራ አስወጥቷት ማለት ነው። ከዛ ማለት ነው የነበራትን ኢቭን ማለት ነው አይደለም ልጨምርላትና ከነበራት ማለት ነው የሆነ ለራሷ ልብስ ወይም ደግሞ የሆነ ነገር ሳትገዛ የሆነ ነገር በቃ የሆነ ነገር ምንም ነገር ሳታደርግበት ማለት ነው በቃ ችግር የለውም እኔ ያለሁ ምናምን ይላል። ከዛ ራሱ ላይ ይጨርሽባታል እና ማለት ነው ከዛ ደግሞ ተመልሶ በቃ ወደ ቤተሰቦቿ እንትን ያደርጋታል ማለት ነው። በቃ ያሳፍራታል እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው አንዳንድ ወንዶች ልክ አይደላችሁም ባለው የምታደርጉት ነገር ግን ደግሞ እኔ የሆነ ያህል በቃ ላይ እንደነገርኳችሁ ማለት ነው ዝም ብሎ ያለ ነገር ላይ እንትን ብዙ አይመቸኝም እና ብዙ ነገር አላወራም ምንም አይመስለኝም ማለት ነው ባይደው ማለት ነው ብዙ ጊዜ እኔ ሰው ስለማላምን ማለት ነው። ግን ደግሞ እኔ ጨዋታ አልወድም እንደነገርኳችሁ ማለት ነው የሆነ ምናምን ነገር ማለት ነው ሰው ላይ ጨዋታ አልወድም። ሰው ላይ የሚጫወቱ ሰዎችን ማለት ነው እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው ደግሞ ፍቅር ላይ ማለት ነው በቃ የሆነ ልዩ ነገር የማታገኙ ከሆነ ወይም ደግሞ በቃ ደስ የሚል ነገር ከሌለ ማለት ነው ብዙም አይስበኝም ማለት ነው። ለምን ብዬ ነው እኔ ፍቅረኛ የሚይዘው ወይም ደግሞ ለምን ብዬ ነው ከሱ ጋር የሚሆነው ምናምን ይላልኝ ማለት ነው። ሰዋት በቃ ለምንድን ነው በቃ ላይክ ዝም ብለሽ ወይም ምናምን ነገር ይደብራል ማለት ነው። ሳምታይምስ እኔ ቀለል አደርጋለሁ ማለት ነው እውነት ልናገር ከተባለ ማለት ነው። ይሄን አላካብድም ግን ይሄን አሁን ሳስበው ማለት ነው ይደብራል ማለት ነው። ለዛ ነው መሰለኝ አይቱን ወንዶችን በጣም እየጠገቡ ያሉት ማለት ነው። ያ ፍቅረኛ ምናምን ስንይዝ ማለት ነው በጣም ለዛ ነው መሰለኝ እናም ማለት ነው ወንድ ለእኔ ማለት ነው እኔ የሚፈልገኝ ማለት ነው የማትፈልጉት ዳስዋይ ማለት ነው እንደፈለጋችሁ ማለት ፈልግ ትችላላችሁ ማለት ነው። ሀበሻ አልፈልግም እውነት የምናገር ከተባለ ማለት ነው ሀበሻ አልፈልግም። ግን ደግሞ ማለት ነው እኔን ማለት ነው የሚያከብረኝ ቦታ የሚሰጠኝ ሁሉንም ነገር የሚያደርግልኝ በቃ ላይ ለኔ በጣም ነፃነት የሚሰጠኝና በቃ ምንም ነገር የማይሳሳ ከኔ የማይጠብቅ ሁሉም ነገር እራሱ የሚያሟላው በቃ ወንድ ነው የምፈልገው። ባይ ዘ ዌይ ሴት ክልስ ምናምን አልፈልግም እኔ በቃ ወንድ ማለት ነው አወጣውኝ ተናደረኩኝ ብሎ ብዙም አይጨነቅ ማለት ነው። እኔ ወንድ ሊሆን ነው ማለት ነው አይሰርቱ ጋር እኔ ስለማልጨነቅ እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንም ማለት ነው አንዳት 74 ሳንቲም እንደማላወጣ ልነግራችሁ እፈልጋለሁ ማለት ነው። እኔ ፍቅረኛ ይዤ ማለት ነው
ኢቭን ማለት ነው ቤት ኪራይ ራሱ መቻል አለበት። የቤቱን ነገር በሙሉ ራሱ መቻል አለበት። የቤቱን አስቤዛ ራሱ መቋቋም አለበት። በዛ ላይ ደግሞ እኔ ላይም ተጨማሪ ነገር ማውጣት አለበት ማለት ነው። ሰው እሱ ነገር ከቻለ እኔ ችግር የለብኝም ማለት ነው። እኔም ብሰራም ባይሰራም ባልሰራም ባይደወይ ማለት ነው። በቃ የኔን ነገር የማያይ ማለት ነው። ሁሉንም ነገር ራሱ ነው የሚያሟላ መሆን አለበት ማለት ነው። ለሰው ሀብታም መሆን አለበት ነው ወይ አንደን ሰው እሱን ነው የሚያስማማን ባይደወይ ማለት ነው። እኔ ማለት ነው ለወንድ ሲል ማለት ነው እየሰራሁኝ መጨማለቅ ምናምን ነገር አላስበውም ማለት ነው። እናንተ ሰው እኮ ውጭ ስታይት ማለት ነው በቃ ላይ አፍቃሪ ናት፣ የዋህ ናት፣ ሩህሩህ ናት። በቃ አሁን እኔ ጋር ምናምን ተሻሽላ ትኖራለች። በቃ እኔን እየተጋገዘን ምናምን የምትለው ኖ እየተጋገዘን የሚባል ነገር የለም። ባይ ወይ ኤቭሪቲንግ ራሱ ገና የምታደርግ ከሆነ ነው። እኔ ግን 5 ሳንቲም አላወጣም። ባይ ወይ እኔ ለትዳር የማረጠው ለምን መሰላችሁ ማለት ነው። ለዛ ነው ያስ እኔ በፍላጎቴ በፍቃዴ ማለት ነው 5 ሳንቲም 74 ሳንቲም ከኔ አትገኝም። ለወንድ ምን ማለት ነው ለሴትም ከዛም በላይ ማለት ነው። አንተነሶ ማለት ነው ውዶችዬ፣ ለነገራችሁ የምፈልገው ነገር ማለት ነው ደግሞ ለትንሽ ነገር ብሎ የማያጉረመርም ፈጠን የሚል ማለት ነው ፋስት የሆነ ማለት ነው በቃ ለዛ በቃ ዝም ብሎ ያለ ተንኮል ማለት ነው። በቃ የሆነ በቃ ላይ እንደ ሴት ልጅ ማለት ነው እንትን ይደብቃል። አሁን እንትን በቃ ላይ እንደዚህ የሆነ ትንሽ የሚጠጣ ካለ እሱን ይደብቃል። እንትን ካለ እንደዛ አይነት ወንድ አይመቸኝም። ባይደው እኔ የሴት ሆኜም እንደዛ አይነት ጠባይ ስለሌለብኝ ማለት ነው እንደዛ አይነት ወንድ አይመቸኝም ማለት ነው። ሰው ወንዶች ልነግራቸው የምፈልገው ነገር ማለት ነው ወንዶች ማለት ነው ኢቭን ማለት ነው በቃ ለእኔ የማይከታተለኝ ወይ የማከብረኝ በቃ እኔ ላይ ምንም ነገር ማውጣት የማይፈልግ ምናምን ከሆነ እኔ የለሁበትም በቃ ላይክ ማለት ነው። ሰው እንደዛ ከሆነ ነው ባይደው። አሁን ደግሞ ለምንድነው እንደዛ የምትሆኚው ለምንድነው እና ምናምን ነው እያላችሁ አትምጡ። በቃ እንደዛ ካልፈልጋችሁ ምርጫ ሞልቶላችኋል ማለት ነው። ያ ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ወንድ ላይ ማለት ነው ለምን የእናቴ ልጅ አይሆንም፣ ለምን የሆነ ነገር አይሆንም ማለት ነው። እኔ ሻይ እንኳን አልጋብዘውም ማለት ነው። ወንድ ልጅ ሻይ እንኳን አልጋብዘውም። ድሮ እኮ ኃጢያት ነበር የሚመስለኝ ባይ ዘ ዌይ ወንድ ልጅ መጋበዝ ምናምን ነገርና ከዛ ለምንድን ነው እንደዚህ ምንድን ነው አካበድሽ እኮ ምናምን ነገር። እኛ እኮ ወጣቶች ነን፣ ምንም ነገር የለንም። ደግሞ ላይክ አደሰኝ ታይም መተጋገዝ አለብን ምናምን ማለት ነው የአበሻ ሴቶች ማለት ነው። የእውነትም ልክ ናችሁ እኮ ምናምን ብዬ ማለት ነው። ደግሞ እኮ እኔ የሆነ እንትን ምንም አይመስለኝም ማለት ነው። ገንዘብ ምንም አይመስለኝም እና ወንዶችን ግን በጣም ብርቅ የሆነባቸዋል አንዳንድ ወንዶች ማለት ነው ምናምን ነገር እና ደግሞ ሴት ልጅ ቅርቅር ስታደርግ ማለት ከሌላት እኮ አሁን ካምፕ የምትሆነውን ሴት ግዴታ ነው ቅርቅር ማድረግ ማለት ነው። አሁን ካምፕ ብቻ ሳይሆን ቤተሰቧ ጋር የምትኖር ከሆነች ማለት ነው እሱ ሰርቶ ዘና ብሎ ወጣ የሚል ከሆነ ማለት ነው እንደዚህ ስታደርግ ሲያይ ማለት ነው እሱንም እሷ ትነቀኛለች፣ እኔ እንደሷ ለሆን ነው ምናምን ብሎ እንደዚህ ካደረገ ማለት ነው ሁለት ሴቶች ምን ያደርጋሉ? አደሰኝ ማለት ነው። ያ እኔ እንደዛ ነው የምለው። ባይደዋይ ሰው እኔ ብዙ ጊዜ ማለት ነው ገንዘብ ማውጣት ላይ ገንዘብ ምንም ግድ የለኝም። ኢቭን ማለት ነው የሆነ አደራ አልጠብቅም ማለት ነው። የሆነ ነገር ሲሰጡኝ ማለት ነው በቃ በኮንፊደንስ ነው የማጠፋው። የኔ አይሆን ነገር ምናምን ነገር እሱ ነገር የለም ማለት ነው። ምንም ነገር አላጠፋም። የቤተሰብ ከተባለ ነገር ማለት ይሁን አሁን እንኳን ቤተሰቦቹ እንኳን ኃላፊነት የሚሰጠኝ አይመስለኝም ማለት ነው። የሚሰጠኝ ግን ማለት ነው ምንም ነገር አላጠፋም፣ ምንም ነገር አላደርግም። ጃስዋይ ማለት ነው ወንዶችዬ ማለት ነው እንደነገርኳችሁ ሀበሻ የሚባል ነገር አልፈልግም። ባይዘወይ ማለት ነው ሀበሻ አልፈልግም ስላችሁ ማለት ነው አደሰኝ ወይም አሜሪካን ማለት ነው። እሱን ነገር ማሰብ አለባችሁ ማለት ነው።
እንትን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እነዚህ ናይጄሪያ ምናምን ነገር በጭራሽ አይስማማኝም፣ አንግባባም። ሌሎች ማለት ነው እነሱ ራሳቸውም አይ ቲንክ የሚፈልጉኝ አይመስለኝም ማለት ነው። አንዳንድ ጊዜ የማይፈልጓችሁ ማለት ነው ቆንጆ ስላልሆናችሁ ወይም ደግሞ እንትን ስላልሆናችሁ ምናምን ነገር ሳይሆን በቃ ከይዛችሁ የተለያየ ሲሆን ማለት ነው ብዙ ጊዜ አይፈልጓቸውም ማለት ነው። ያ ሰው ማለት ነው እኛ አንፈላለግም ማለት ነው። እነዚህ ጥቁሮች ግን ምናምን እኔ ግን ምንም አይመስለኝም። ጥቁር ወንድ ማለት ለኔ ምንም ማለት አይደለም ከናንተ በላይ ማለት ነው። እናንተ ከጥቁር ወንድ ጋር ከምትኖሩ ሴቶች በላይ ማለት ነው አደሰይ ምንም አይመስለኝም ማለት ነው። ጥቁር ወንድ ቢዝ ማለት ነው በጣም በኩራት ነበር የትኛውንም ቦታ እንትንም ማደርገው ከሱ ጋር የምታየውና ለሰው ምንም ሳይመስለኝ ማለት ነው። እሱ ለኔ የሚሰጠውን ክብር ፍቅር እሱ ነበር ለኔ ግድ የሚሰጠኝ ማለት ነው እንጂ ምንም አይመስለኝም ነበር ማለት ነው። እንደነ እሱ ማለት ነው እኔ ቢወዝ ማንም ናይጄሪያዊ የሚባል ወንድ ገጥሞኝ አያውቅም። የእውነቴን ነው የምላችሁ። ናይጄሪያ፣ ኡጋንዳ ምንድነው የሚባለው አሁን ሀበሻ ጋር እንትን በይተጋን ነው ናይጄሪያዊ ነው እና ናይጄሪያ የሚባሉ ወንዶችን ማለት ነው በጭራሽ ገጥሞኝ አያውቁም። ግን ደግሞ እኔ እንደዚህ ስል ማለት ነው አሁን በጣም እንትን ትቀፋላችሁ ማለት ነው። የሆነ እኔ ግን ለምንድን ነው ይሄንን ሰዎችን እየቀፈፋችሁ ለምንድን ነው የምትቀርቧቸው? በተለይ ለፍቅር ያክል እየቀፈፋችሁ ማለት ነው ለአንድ ቀን ወይም ደግሞ የሆነ አደሰኝ በቃ እየደበራችሁ ላይክ ለሆነ ነገር ብላችሁ ወይም ደግሞ የሆነ በቃ ግዴታ ሆነባችሁ የሆነ ችግር ገጥሟችሁ እንበል ማለት ነው። ባይ ዘ ወይ ማለት ነው ችግርም ላይሆን ይችላል፣ እልህም ይዟችሁ ሊሆን ይችላል፣ የሆነ አውቃችሁ ለሆነ ነገር ለማድረግ ብላችሁ ሊሆን ይችላል። የትኛውንም ነገር ሊገጥማችሁ ይችላል ማለት ነው። የትኛውንም ነገር ማለት ነው አንዳንድ ጊዜ ማለት ነው አንድ ሳምንትም ሊሆን ይችላል፣ አንድ ትንሽ ጊዜም ሊሆን ይችላል ማለት ነው። እናንተ ግን ማለት ነው ዴይሊ ከነሱ ጋር እየተኛችሁ ዴይሊ በቃ ከነሱ ጋር እንትን እያደረጋችሁ ማለት ነው ሁሉንም ነገር ማለት ነው። ከዛ ለምንድን ነው ይሄን ያህል የምትቀፏቸው ማለት ነው? ይሄን ያህል እየቀፈፋችሁ ማለት ነው ለምንድን ነው ከነሱ ጋር የምትሄዱት? አይሱርቱ ጋር ነው የምላችሁ። እኔ በጣም የምትገርሙኝ ሰዎች ማለት ነው እኔ ከቀፈፈኝ ማለት ነው ከደበረኝ አልቀርበውም ማለት ነው። ኢቭን ለማለትም ይደብረኛል ማለት ነው። አሁን እኔ በጣም ባሌ ማለት ነው ፍቅረኛዬ ማለት ነው መርጬ ነው ፍቅረኛ የሚይዘው ወይም ደግሞ እኔ ከሱ ጋር የምኖር ከሆነ ማለት ነው በቃ ላይክ እንደማይደብረኝና በራሴ በቃ በሱ ስለምተማመን ነው የምቀርበውና እኔ የማቀርበው ማለት ነው። በሱ ስለምተማመን ስላችሁ ማለት ነው እሱ በቃ ጥቁርም ይሁን ቀይም ይሁን ነጭም ይሁን ቆፎም ይሁን ቆንጆም ይሁን ቀጫጫም ይሁን ረጅም ይሁን የትኛውንም ይሁን በቃ እኔ በቃ ምንም አይመስለኝም። እሱን ተቀብየዋለሁኝ ማለት ነው ስለተቀበልኩት እና ኮስ ጋር የሚሄደው እና ማለት ነው። እናንተም ለምንድን ነው ከልባችሁ የማትቀበሉትን ሰው ተጠግታችሁ የምትኖሩት? ለምንድን ነው ይሄን ያህል ማለት ነው? በቃ የሆነ ነገሩ ደስ ይላችኋል፣ ግን ደግሞ አትወዱትም ማለት ነው። አይ ቲንክ ማለት ነው እንደን ሶ ለምንድን ነው ይሄን ያህል እየቀፈፋችሁና ላይክ በጣም በቃ እንደነሱ አይነት አሁን ጥቁር ወንድ መያዝን በቃ ምናምን ነገር እንትና በጣም አጋንናችሁ የምታዩት ማለት ነው። ለምንድን ነው ግን እኔ ገርም ያትሉኛላችሁ አንዳንድ ሰዎች ማለት ነው። ደግሞ እኮ እኔ በጣም የሚገርሙኝ ሰዎች ማለት ነው ከእንደነዛ ከጥቁር ወንዶች ማለት ነው 7 8 9 ምናምን ነገር በጣም ብዙ ይደርሳሉ ማለት ነው። በቃ ከአንድ ፍቅረኛ ወደ ሌላ ፍቅረኛ ከሌላ ፍቅረኛ ወደ ሌላ ፍቅረኛ ከሌላ ፍቅረኛ ወደ ሌላ ፍቅረኛ ይነጥራሉ ማለት ነው። ከዛ እንደዛ ያሉ ግን በጣም ይቀፏቸዋልና ለምንድን ነው ይሄን ያህል ሰውን የምትቀፉት? እኔ በጣም ግርም ይለኛል ማለት ነው። እኔ አሁን ጥቁርም ቢሆን አልቀፋውም ማለት ነው። አሁን በቃ ለኔ ብዬ አምኜ ከተቀበልኩት ማለት ነው ኢቭን በጣም ለኔ ሪስፔክት ያለውን ሰው ከሆነ ማለት ነው በፍጹም ልቀፋው አልችልም ማለት ነው። ግን ደግሞ እናንተ ለምንድን ነው ይሄን ያህል የምትቀፋቸውና ለምንድን ነው ይሄን ያህል በቃ ጥልቅ የምትሉት ማለት ነው? አሁን በቃ የሆነ ቲክቶክ ላይ መጣ ማለት ነው ናይጄሪያዊ ነሽ ምናምን አለች ባይ ዘ ወይ ማለት ነው። እኔ ፀጉሬን እንትን ወደ ላይ አስጄ ነበርና
ምን አገባሽ እንደዛ የምትሉት ባይ ዘ ወይ ሰውን እንትን ጠቋዮች ስለሆናችሁ ቡዳዎች ስለሆናችሁ በየትኛውንም መንገድ ማለት ነው ሰውን መብላት ሰው ላይ ስራ መስራት ስለምትፈልጉ ነው እንጂ የእውነትም ለዛ አይደለም። ባይ ዘ ወይ ናይጄሪያ ምናምን ነገር ስለተሰማችሁ አይደለም እንደዛ የምትሉት ባይ ዘ ወይ ማለት ነው። ባገኛችሁት ቻንስ ማለት ነው ሰው ላይ ስራ መስራት ስለምትፈልጉ ነው። ባይ ዘ ወይ ስራ ስትሰሩ ወይም ደግሞ ሰው ስትበሉና ሰው ስትጠጡ ማለት ነው ምንም ነገር ቢናገር ለምን እሱን ትቶ ማለት ነው የትኛውንም ነገር ቢናገር ማለት ነው አታናገሩትም ነበረ ማለት ነው። መልስ እንኳን አትሰጡትም ነበረ። ግን ለምንድን ነው እንትን የምትጠቀሙት ማለት ነው? እንደዛ አይነት ክፍተት ስታገኙ ማለት ነው ቻንሱን ትጠቀሙበታላችሁና ማለት ነው። ለምንድን ነው ይሄን ያህል ሰው ነው የምትቀፉት ማለት ነው? አይ ሃቭ አ ጎል እኔ ባይ ዘ ዌይ ሁሌም ማለት ነው አላማ ስላለኝ ማለት ነው ለአላማዬ ነው የምሄደው፣ ለአላማዬ ነው የምጓዘው ማለት ነው ኤቭሪ ታይም እንደን ሶ እኔ ስለ አሁን ለሰው ልጅ ማለት ነው ወይ ለገንዘቡ ከቀረብኩኝ ወይ ለገንዘብ ብዬ እንኳን ብዙ የምቀርበው ሰው የለኝም ማለት ነው። ለገንዘብ ብቻ የሚቀርበው ሰው የለኝም ባይ ዘ ወይ ማለት ነው። ለገንዘብ ብቻ ብዬ የምቀርበው ፍቅረኛ ለሰው ይከባድ ነው ማለት ነው። እንትንም ሊኖር አይችልም ባይ ዘ ወይ ማለት ነው። የሆነ ርቀትም ሊኖር አይችልም። በቃ ቀጥታ ነው የሚሰለቻችሁ ማለት ነው ያንን ሰው ማለት ነው። እንደነ ሰው ማለት ነው ውዶቼ ልነግራችሁ የሚችሉ ሰዎች አሉ፣ በጣም ብዙ ማስመሰል የሚችሉ። እኔ ግን ብዙ አይመቸኝም እውነትን መናገር ከተባለ ማለት ነው። ብዙም ማልቀበለውን ነገር ካለው ማለት ነው ለገንዘብ ብቻ ብዬ ልቀርበው አልችልም ማለት ነው። እንደን ሰው ውዶች እኔ ልነግራችሁ የምፈልገው ነገር ማለት ነው ለምንድን ነው ይሄን ያህል ሰዎችን እየቀፈፋችሁ ማለት ነው ጥቁር ወንዶችን እየቀፈፋችሁ በጣም ኢቭን ማለት ነው ለወንዶችን በጣም ታሰቃዩናላችሁ። ኢቭን በቃ ቲክቶክ ላይ በቃ ጆሮ እንደዚህ ነው የምናደርገው አስወርቱ ጋር ነው አንዳንድ ሴቶች ማለት ነው በቃ የሆነ ጨብለቃ የሆነ በቃ ጥቁር እንደዚህ ያለቱ ይዛላችሁ። አንዳንዶች ደግሞ የሆነ ፈረንጅ በቃ በጣም ጭንቅላታችሁን የሚያዞርባችሁ በቃ ላይክ የሱን ስራ ሳምታይምስ እናያለን እኮ በቃ ቲክቶክ ላይ ምናምን ነገር እና የነሱን ስራ አይተን በቃ የሆነ ይሰለቸናል ማለት ነው አይሶርቱ ጋር ማለት ነው። ወይም ደግሞ የምትይዟቸውን የነሱን ፊት እያየን በቃ አይሶርቱ ጋር ማለት ነው ደንግጠን አንዳንዴ ከተለቀን እንመጣለንና እኔ ለጉራ ብዬ አይደለም አይሶርቱ ጋር ማለት ነው። ኢቭን አይሶርቱ ጋር ማለት ነው እኔን ያህል እኔ በጣም ጉረኛ ነበር የሚመስለኝና ጉራማ በኔ እንትን አትዞርም፣ በኔ አጠገብ አትዞርም አይሶርቱ ጋር ነው የምላችሁ። ለካ እንዴ እኔ እኮ ጉረኛ አይደለሁኝ ምናምን አልኩኝ። በቃ እኔ ጉራ የሚባል ነገር ማለት ነው በጭራሽ እኔ ጋር ዞራ ብላ አታልፍም በቃ ምናምን አልኩኝና ማለት ነው አይሶርቱ ጋር ማለት ነው እኔ እልህ ቢ ስትሮንግ በቃ እልህ በጣም ስትሮንግ የሆነ እልህ አለብኝና ሰው እንዴት መቃጠል እንዳለብኝ አውቃለሁኝ ማለት ነው። ሰው እንዴት ማናደድ እንዳለብኝ ማለት ነው። እና ማለት ነው በቃ ጭንቅላታችሁን ታዞሩብናላችሁ አይሶርቱ ጋር ነው የምላችሁ። እሱን ነገር ሀበሻ ይረዱኛል ዳስዋይ ማለት ነው ሀበሻ ዳስዋይ ኦቨር 100 ምክንያቱም የሚሰሙት ሀበሻ በትግርኛ በአማርኛ ስለሆነ የሚያወሩት ማለት ነው። እሱን ነገር እነሱ ይረዱኛል ማለት ነው። ከዛ ማለት ነው አይሶርቱ ጋር ነው የምላችሁ አንዳት ልጅ ነበረች እና እኔ ከናይጄሪያው በላይ ከናይጄሪያ ውጪ ማንም አልረዳኝም ምናምን አለችኝ። ባይ ዘ ወይ ስዊዘርላንድ ላይ ነበረችና ከናይጄሪያ ውጪ ማንም አልረዳኝም ምናምን ብላ ማለት ነው በጣም እንትን አለች ማለት ነው። ከናይጄሪያ ሆነች ውጪ ማንም ሰው አልረዳኝም ምናምን አለች። ባይ ዘ ወይ ማለት ነው ከጥቁሮቹ በላይ ማለት ነው ከስደት እየመጣሁ ሀበሻ ኤርትራዊም ኢትዮጵያዊም አልረዳኝም ምናምን አለች። ባይ ዘ ወይ ማለት ነው እሷ ኤርትራዊ ናት ኢትዮጵያዊ ናት አትታወቅም፣ በአማርኛ ነው የምትናገረው። በቃ የሆነች ደደብ የሆነች ትልቅዬ ሴትዮዋ ናት ባይ ዘ ወይ ማለት ነው። እንደን ከዛ ምን ትላለች ማለት ነው ምንድነው የምትለው መሰላችሁ ከዛ ማለት ነው ወይኔ ሀበሻ እኮ አሁን ሀበሻን ወደድ ምናምን ይሉና ምናምን አለች። ባይ ዘ ወይ እዚህ ያለ ፍቅረኛ ይዞ ይመጣል አይሶርቱ ጋር ነው የምልሽ አልኳት። እዚህ በቃ የሆነ ጥቁር የሆነ በቃ ላይክ የእንስሳ ዘገዳ የሚመስለው ጥቁር ወንድ ይዛ ትመጣለች። ከዛ በቃ በጉራ ጭንቅላታችንን እንትን ታፈነደዋለች። ምንም እኛ እንኳን አለን ወደ ሀበሻ ማንገባ ወደ ጥቁሮች ማንገባ ወደ ነጮች ማንገባ ማለት ነው። ጠገኝ ልደት ብዬ ጉዜንም ቀጥል እኔ ይሻላለሁ እንጂ ምናምን አልኳት ማለት ነው። ከዛ እንደዛ ሲላት ማለት ነው ሰምን ትላለች ወይኔ ወይ በቃ ዘሩ ቀለጠ
ሴትዮዋ በቃ አበደች። ውይ 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 እንዴ አትልም መሰላችሁ? አይሰርቱ ጋር ነው የምላችሁ ማለት ነው። ከዛ ማለት ነው እኔ እንደዚህ እንትንም ስጠቀም ማለት ነው እንደዚህ የሰው ጠጉር ምናምን ስጠቀም ማለት ነው ጭንቅላቴ በትክክል አይሰራልኝ ማለት ነው። አይ ቲንክም ማለት ነው እዛ ያሉበት ሆኖ ማለት ነው በሰው አስደርጎ የሆነ ነገር ይመርዛሉ መሰለኝ። አይ ቲንክ የሆነ በቃ ጽጽ ነበር የሚለኝና ትንሽ ጠጉሬ እንኳን ቢበቅልልኝና ላወርድበት ፈጣሪ ያለ ምናምን ያልኩኝ ነበርና እየጸለይኩ ነበረ ማለት ነው። እንደን ከዛ ማለት ነው ምን ትላለች ማለት ነው የሆነ ፀጉር እንትን አድርጌ ነበር አወርጀው ነበርና ማለት ነው ላይቤሪያ ስመጣ አለች ባይደው ማለት ነው እኔ እንደዚህ ሲያደርገውና ያለ ዝች እያለ ምንም በቃ ፀጉሬን ነጻ ሳደርገው ማለት ነው አንድ አይደለም ጭንቅላቴ የሚሰራልኝ ማለት ነው። ከዛ ማለት ነው ወዶቼ ማለት ነው ሰዎቹ በጣም የተረገሙ ናቸው ማለት ነው። ሰዎችን እንዴት ማደንዘዝ እንዳለባቸው ሰዎችን እንዴት በቃ የሆነ በቃ ጭንቅላታቸውን ማዞር አለባቸው በቃ ንቃታቸው ፈጣሪ ያለ የምላቸው ማለት ነው። እኔ ግን በጣም ነው የማውቃቸውና ከኔ ማንም ሰው አመልጥም ባይደውኝ ማለት ነው። ከዛ ማለት ነው ወዶቼ እንደዛ በለን ሴትዮዋ ዘረፍ አትልም መሰላችሁ ማለት ነው። ሶፊያ ቤኮሬዝ ናት ደግሞ አንድ ቱርካዊ ነበረች። እኔ ብዙ ቱርኮች አይመቹኝም ማለት ነው። ግን ደግሞ አንድ ቱርካዊ ነበረች እና ከዛ ምን ትላለች ማለት ነው ሴትዮዋ ግን እብድ ነገር ምናምን ናት አለች። ያራን የነቀለች ናት አይሰወርቱ ጋር ነው ምናምን ስላት በጣም የነከናት ባይደ ወይ ትክክልም አይደለችም ምናምን አለች። ልክ ነኝ እንደምለው ነው ያልሽ ትክክልም አይደለች። እኔ ሰው አላማም ነበር ግን ደግሞ ዘንድሮ በጣም እንትን ዘዴውን አወቅኩት ማለት ነው። በቃ ሰውን እንዴት ማማሳል እንዳለብን ምናምን ነገር እና ደግሞ ሰዎችን ለምን ነበር እንደምሰለቻቸው ሲገባኝ ማለት ነው። በጣም እንትን ብዬ ነው ደግሞም ስለሚደብሩኝና ስለሚያናድዱኝ በቃ እንትን ላውጣው ምናምን ብዬ ማለት ነው ግጥም አድርጌ ነው ሰውን ማማውና ሀሜት ማለት ነው አማለሁኝ ማለት ነው። ከዛ ማለት ነው ማለት የሆነ ነገር ሲነግሩኝ ግን ደግሞ አክቲቭ አይደለሁኝም ሀሜት ላይ ምናምን ነገር ምን እንደሚታማ ሁላ አላቅም ባይደኝ ማለት ነው። የሆነ ማን አይደለ አይደና ነኝ ግን ሀሜት ላይ ብዙ አይደለሁኝም ማለት ነው። አክቲቭ አይደለሁኝም። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ወዶቼ ከዛ አንዳንድ ሰዎች ደግሞ እንትን ይላል ማለት ነው አውቆ በሽጣራ ማለት ነው። በሽጣራ ነው ሁሉንም ሰው እንትን የሚያደርጉት የሆነ ነገር ስታደርጉ እንትና ምናምን እንትና ብለው ይናገራል ማለት ነው። እነሱን እንደምንቋቸው ምናምን አድርጎ ለምንድን ነው እንደዛ የሚያደርጓቸው ማለት ነው? ወደ ራሳቸውንም እንትን ማድረግ ይፈልጋሉ ግን ለትዕቢት ማለት ነው። በብልሃት ነው ወደ ራሳቸው የሚያዟዙሯቸው እና ከትዕቢት ተጨምሮበት ማለት ነው ለስራ ማለት ነው። ሰውን ማሳሰር በቃ ጭንቅላቱን ማጃር በቃ የሆነ ጭንቅላቱን እንትን ማድረግ ምናምን ሲፈልጉ እንደዛ ይላሉ ማለት ነው። ወይም ደግሞ ሲፈሯቸውና ሲቀኑባቸው ደግሞ እንደዛ ይላሉ ማለት ነው። በጣም ሲቀኑባቸው ማለት ነው ባይደው ሰው የሆነ ነገር ስላለው አይደለም የሚቀኑት ባይደው በቃ ምንም ሳይኖረው ገና ከዛም በላይ ሊያስጨንቁት ይፈልጋሉ ማለት ነው። እንትን ሰሆነ ሀበሾች ደግሞ አንዳንድ ሰዎችን ደግሞ በተለይ ሀበሻ የተጨመረበት ማለት ነው እንዲማር አይፈልጉም፣ እንዲሰራ አይፈልጉም፣ በቃ ምንም ነገር እንዲሳካልኝ አይፈልጉም፣ በቃ ምንም ነገር እንዲሆንልኝ አይፈልጉም እና በቃ እንደዚህ ቻርጌ እጄን አጣጥፌ እንዲቀመጥ ነው የሚፈልጉት። እሱን ነገር ግን ዝም ብሎ አይደለም የሆነ ነገር ይፈልጋሉ ማለት ነው። ከኔ የሚፈልጉት ነገር አለ እና እኔን ማድረግ የሚፈልጉትን ነገር አለ ማለት ነው። እኔን ማድረግ የሚፈልጉትን አይነት ሰው ስላልሆንኩላቸው ነው መሰለኝ ማለት ነው። ለምንድን ነው ከኔ ምንድነው የምታገኙት ጥቅም? እንድማር እንድሰራ የሆነ ነገር እንዲሳካልኝ ወይም ደግሞ በቃ ላይ ስራ ሲጀምር በቃ እብድ ያደርጋቸዋል ማለት ነው። ባይተው ማለት ነው እነሱ ማለት ነው ለስንት ጊዜ ደግሞ ደስተኞች ናቸው። ብዙ ነገር ያደርጋሉ፣ ብዙ ነገር ይሳካላቸዋል። ኢቭን ማለት ነው በአንቺ መንገድ ብዙ ነገር አንቺ ላይ ይጠቀማሉ ማለት ነው። ግን አንቺ ደግሞ የሆነ ነገር በቃ ወደ ስራ ወይም የሆነ ነገር ላይ መቀላቀል እንትን ስታደርገኝ ማለት ነው ይነሳባቸዋል ማለት ነው። ለምንድን ነው ሀበሻ ግን ይሄን ያህል ምቀኛ ሆናችሁ ማለት ነው? ሀበሻም ሌላም በቃ ሶማሌም ሁሉም ሰው በቃ ሁሉም ሰው እንደዛ የሚሆኑ ማለት ነው። አረብም ምናምን ነገርና እኔ ሞር ደግሞ ላይክ በቃ ምናምን ቀርና ማለት ነው። ያው ሶማሌን ከሀበሻ የባሰ ነው ባይደው ማለት ነው። እንደን ማለት ነው ከጸባያቸው ጨምሮ ማለት ነው በጣም የሚያስጠሉት ይብን ማለት ነው። እንደርሶ ለምንድን ነው ይሄን ያህል እንደዛ የምታደርጉትና ለምንድን ነው እኔ በጣም ግራ የሚገባኝ ነገርና ለምንድን ነው እንደዛ የምታደርጉት? እና ለሰዎች ደግሞ ላይክ በጣም የምታሰቃዩት ለምንድን ነው ቀጥታ የማትነግሩት ማለት ነው? ኢቭን እኔ በጣም የሚገርመኝ ነገር ማለት ነው አሁን ብወደው ባብድለትና
ቢሞትለት ማለት ነው የሆነን ወንድ ማለት ነው ከፍቅር ይዘኝ ማለት ነው አሁን ላይ ማለት ነው ከሚያስቃዩኝ የኔን ሰው ተይው ቢሉኝ ማለት ነው ተው አሉኝ ማለት ነው። ኢቭን የሆነ ታይም ላይ ማለት ነው እኔ ድሮ ማለት ነው እንዴ ይሄንን ተይው ሲልኝ እሺ ነበር ብዬ ነበር የምተወው። ምክንያቱም እነሱ በጣም ያስቸግሩኛል እና ከእነሱ ጋር እንትን መሆን ስለማልፈልግ እኔም ልቤ ውስጥም ስለሌለ ኢቭን አረ ያዘኝ ምናምን ካሉኝ ነው የምይዘው በቃ ኢቭን ማለት ነው ከሱ ጋር ዝም ብዬ ተቀምጭ ቁጭ ብዬ ማየው ምንም ነገር እንትን ሳይለኝ ምንድነው ደስ ያላቸው ደግሞ ምንድነው ከሱ ጋር ምናምን ታይ ምናምን ተመችቷቸው ነው ምናምን እላለሁ ማለት ነው። እኔ ላይ በቃ ለእነሱ ሲመቻቸው ማለት ነው አይ ፈጣሪ ያለ ምናምን ለእኔ ደግሞ ምንም ነገር ሳይመቸኝ ሲቀር ማለት ነው እና ማለት ነው ለኔ ምንም ነገር ሳይመቸኝ ሲቀር ማለት ነው ምናምን ብዬ እንትን አድርጋለሁኝ ማለት ነው። አንተን ሰው ወዶች ሊነግራቸው የምፈልገው ነገር ማለት ነው ለምንድን ነው ይሄን ያህል ክፋት የምታስቡት ማለት ነው እኔ ላይ ማለት ነው። ከዛ በተጨማሪ ስለ ፍቅር ጉዳይ ላይ እኔ ገንዘብ እንደማላወጣና ገንዘብ ለማውጣት እቅድ እንደሌለኝ ነው ወንድ ላይ ማለት ነው 5 ሳንቲም 7 ሳንቲም ማለት ነው አሜሪካዊም ይሁን ሆላንዳዊም ይሁን ናይጄሪያዊም ይሁን ሀበሻም ይሁን ባይዶ አልይዝም ነው እንደ ምሳሌ ነው እየነገርኳቸው ያለሁት ማለት ነው። እኔ ባይዶ ማለት ነው ኢቭንም ማለት ነው እሱንም ማለት ነው በጣም እንትን የሚሆንለት ማለት ነው የሚጨነቅለት ምናምን ግዴታ ከሆነብኝ ነው ለማንም ሰው አልጨነቅለትም ባይዶ ይደፋ ቀና ለለትም ባይዶ ማለት ነው። ሪስፔክት ግን አይ ነው የምለው ካልሆነ ጥርቅበል ሪስፔክት የለም እኔ ጋር ማለት ነው። ይሆናል አይደል ዝም ብሎ መንቀላቀል መሽቀርቀር መንቀረቀር የለም ባይዘው ማለት ነው። በቃ ደስ የምታይ ማለት ነው ስለውሊ ማለት ነው ስራችሁን እየሰራ ከስራዬ ሳልቀር ሁሉንም ነገር እያደረኩኝ ማለት ነው ቀለል ያለ ስታይል ነው የሚመቸኝ ማለት ነው። እንደዛ ከሆነ ተስዋይ ነው ፕሮብለም እንደነሱ ማለት ነው ማንም ሳይው ላይ ማለት ነው ቢሊየነር ሚሊየነር እንኳን ቢሆን ማለት ነው ምንም ነገር አላወጣም እኔ ለነገራቸው የምፈልገው ነገር ማለት ነው ከኔ ውጭ ማለት ነው በቤተሰቦቼ በኩል በየትኛውም በኩል ማለት ነው ላወጣለት ነው ካለ ያወጣለት የኔ ጉዳይ አይደለም። እሱ ማንም ሰው ላይ ያልገባበትም ባይዘኝ ማለት ነው። እኔ ለባሌ እንኳን ልሰጠው ነው ካለኝ አትስጠዋለሁ ከፈለገ ማለት ነው ቢሊየን እንኳን ይስጠው ማለት ነው። ከኔ ግን ምንም ነገር አገኘም ባይዘኝ ማለት ነው። ግን እነሱ ያደርጉላቸው ምናምን እያልኩኝ አይደለም እነሱን ከፈልገው ያደርጉላቸው ማለት ነው። እነሱ አደረገች እናም እንደዚህ ያደረግንለት እኮ ለባልሽ ካለኝ ደግሞ ጉዳይ አይደለም እኔ ያደርጓል አልካቸውም ባይ ማለት ነው። ስለዚህ ከፈለጋችሁ አድርጉ ማለት ነው። ጋር እኔ ጋር የሚያያዛችሁ ነገር የለም ዳስዋይ እናንተ ደግሞ እነዚህ ባሎች ደግሞ ለአንዳንድ ለፍቅረኛው ተብዬው ወይም ደግሞ ለመተት ተብለው ማለት ነው አንዳንድ ሰው ጉቦ ከከፈለ ማለት ነው እሱ ነገር ደግሞ ስለ እኔ ስለሱ ጉቦ ስለከፈለ እኔ ልጨነቅለት ወይም ደግሞ ልሰግድለት ጉዳይ አይደለም። አይ ዶንት ኬር እሱ ያደረገውን ነገር ማለት ነው አድርጓል ማለት ነው። ስለዚህ አይ ዶንት ኬር ማለት ነው። ሀበሻ ግን እኔ ላይ በጭራሽ ተስፋ እንዳታደርጉ ምክንያቱም ነጽነትም ስላለኝ ማለት ነው። እናንተ ላይ እኔ ዞር ብዬ አላይም ባይደው ማለት ነው። እኔ ባይደው ዝም ብቻ ሳይሆን ኢትዮጵያ ውስጥ ሆኜ ማለት ነው አሁን ሀበሻ ማየት አለብሽ ግዴታ ምናምን ብሎ እንትን የሚያደርገኝ ሰው አልነበረም ባይደው ግዴታ ምናምን ብለኝ ነገር አልነበረም ባይደው ማለት ነው። አሁን እኔ ፍቅር ይዞ የነበረ ማለት ነው እሱን ሲይዝ ደግሞ እሱ ደግሞ ጠገበ ማለት ነው። ከዛ ዞር በል አልኩት ማለት ነው። አስቸገረ ማለት ነው። ግን ከዛ በኋላ ህይወቴ ወጣ ማለት ነው። ኢቨን ማለት ነው ከልቤ ሲወጣልኝ ማለት ነው ጥርግ በል አልኩት ማለት ነው። ኢቨን ቤተሰቦችን በጣም ደህና ናቸው ማለት ነው። ትንሽ አጎቴ የነበረ እንትን የሚሆንለት ማለት ነው። ከዛ ከጊዜ በኋላ ጥርግ በል አለኝ ባለው እሱን ማለት ነው። ያ ሰው ከጠገበብሽ ማለት ነው የራሱ ጉዳይ ገደል ይግባ ይባደው ማለት ነው። እንደነሱ እኔን አልተወኝም ባይደው እስከ መጨረሻ እሱን ገደል ይግባ ነው ያለው ባይደው ማለት ነው። ያው እንደነሱ እኔ ፍትህ ላይ አምናለሁኝ ማለት ነው። ሰው ሲጠግባባቸው ማለት ነው ፍትሃዊ መሆን አለባቸው። እነሱም ፍትሃዊ መሆን አለባቸው። እኔንም ፍትሃዊ ነኝ። አሁን ደግሞ የሆነ በጣም በውስጥ ክፉ ነገር እያደረገ ማለት ነው በውጭ ሲለማመጧቸውና በጣም እየወደድሽው ይመስለዋል ማለት ነው። አንዳንድ ወንዶችን ማለት ነው እንደነሱ ማለት ነው ወንዶቼ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው የሆነ በተለይ ሴት ልጅ እንደፈራችሁ ብዙ ነገር አድርጋችሁ ማለት ነው በፍጹም ወደዛች ሴት እንዳትሄዱ
እኔ ባይዘው ያልቀበለውም እንደዛ አይነት ወንድ ማለት ነው። አት ሴም ሲምፕል ይባላል። እኔ ሲምፕል አይደለም ለኔ። እንደነሱ የሆነ ታይም ላይ ደግሞ እንደዛ ገጥሞ የነበረና የሆነ ሊቢያዊ ተከተለኝ ነበረ። እኔ ደግሞ እኔ እንደ ፍራዊ ነው መጥቶኝ ምናምን ነገር ከዛ ላይ ካምፓንድ ውስጥ ነው የነበረን እና ላይ ከኔ ምንም ደስተኛ አልነበርኩኝም ባይዘኝ ማለት ነው። እኔ ግን ይሆን አልታወቅም፣ ግን ደግሞ ሰውን አልለቀውም ባይዘኝ እንደማልለቀው ደግሞ ሰው ያውቃል ማለት ነው። እሷ ራስህ ካልተከተልካት በጭራሽ አትነቃህም። አይሰርት ጎን ነው የምላችሁ ያጎቴ ልጅ ነበርና ታለቃለና የቤታችን ማለት ነው ምን አለ እሷ ምንም ነገር ካደረግካትም ኢቭን ማለት ነው አለ አሁን ካንተ ርቃ ከሄደች አንተ ራስህ ከተከተልካት ወርደ ከራስ ያኔ በቃ የሆነ በቃ ላይክ ትገብላለች ነው ያለ። አይ ቲንክ በቃ የሆነ በቃ አይዶን ነው በቃ የምታደርገትን ነው የሚጠፋት ነው የሚለው ባይ ዘ ወይ ብዙ ጊዜ ማለት ነው የምታስገባክን ገደል ማለት ነው። በፍጹም ግን ራሷ አትከተልህም፣ ላይክ እንደ ሌሎች ሴቶች አትከተልህም። ደግሞ እኔ ለመጀመሪያ ጊዜ ደግሞ አለ ባይ ዘ ወይ እኔን ማለት ነው እኔ ኢቭን ማለት ነው ዝም ብዬ ፋይሉን ዘግቼ ማለት ነው ከሰዎችን ይርቀዋለሁ ባይ ዘ ወይ በቃ ሩቅ ቦታ ማለት ነው ሲያስጠላኝ ማለት ነው ላስታውሰው ላናገረው ስለሱ ማውራት ነው ሁላ አይመቸኝም ባይ ዘ ወይ ማለት ነው። ሰው በጣም ከጠላሁት ደግሞ አልናገርም ራሱ ካልተከተለኝ በስተቀር ማለት ነው ስሙን አላነሳውም በቃ ነው ምንለው ባይደው ማለት ነው። ወይም ደግሞ የሆነ ነገር እንደሚፈጠር ካወቅኩኝ ማለት ነው እሱን ሰው ሳነሳ ማለት ነው አላነሳም ባይደው ማለት ነው። እኔ ወደ ስዊዘርላንድ ስሄድ ማለት ነው ስለ ሆላንድ አላወራም ነበር። ለምን መሰላችሁ? ሊፈጠር የሚችለውን ነገር ስለገባኝ ነው ማለት ነው። አንደን ሰው ከዚህ ወረቀት ከተላከች በኋላ ማለት ነው ሰዎችን በጣም ብዙ ነገሮችን ተጫወቱ ማለት ነው። ስለዚህ እኔ ብዙ ጊዜ የተናገርኩኝ ነበረ ሁለቱም አንድ ላይ የማይሄዱ ነገር ነው የኔ እንትን ማለት ነው። ጥቁርና ነጭ በጭራሽ ላይ አይመቸኝም ባይደኝ ማለት ነው። ነጭና ነጭ ነው የሚመቸኝ ማለት ነው። ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ በቃ አንድ ፈጣሪ ላይ ነው የማምነው። በቃ አንድ ነጭ ብቻ ነው የሚመቸኝ ባይደኝ ማለት ነው። እኔ ሀበሻ መሆን አልፈልግም ባይደኝ ማለት ነው። ሀበሻ ስላልሆንኩኝ ማለት ነው። ሰው እኔ ልነግራቸው የምፈልገው ነገር ማለት ነው አሁን ላይ በቃ እንደፈለግን እናደርጋታለን በኤርትራዊ ስላለች ምናምን ነገር ያ እኔም እንደዛ ነው ያልኩት ባይደኝ። እናንተ እያስመሰላችሁ በጣም ብዙ ቆይታችኋል ማለት ነው። አንዳንድ ሰዎች ማለት ነው ብዙ ኢትዮጵያውያኖችም ኤርትራውያኖችም ኢሮቦችም ማለት ነው ኢቭን መንስኤዎች ኢሮቦች ናቸው እና ከዛ ቀጥሎም ሌሎችም በቃ እኔ ቁጥጥር ውስጥ ለምንድን ነው እቺ ልጅ ጉራ ምናምን ደግሞ በጣም እንዲፈራችሁ ትፈልጋላችሁ አንዳንድ ኤርትራውያኖች ማለት ነው። አይ ዶንት ኖ ዋይ ልትሆኑ ትችላላችሁ ላትሆኑ ትችላላችሁ፣ ግን ኤርትራውያን ነን የምትሉ ሰዎች ማለት ነው ለምንድን ነው ማጥፈራን ምናምን ብላችሁ እንትን የምታደርጉ ሰዎች ለምንድን ነው እኔ የምፈራችሁ? እናንተም ስደተኛ እኔም ስደተኛ ማለት ነው። እኔ ነጭ ስደተኛ እናንተም ጥቁሮችም ልትሆኑ ትችላላችሁ፣ ነጭም ልትሆኑ ትችላላችሁ። ዳስዋይ ስደተኞች ናቸው ማለት ነው። እንደርሶ እኔ ምን ብዬ ነው የምፈራችሁ? ያ ዳስዋይት ማለት ነው። እኔ ሀገሬ ውስጥ ጤና አይደለኝም ያለሁት ማለት ነው። ኢቭን እኔ ሆላንድ እናንተን ሀገራችሁ ሆና እንድትሰማችሁ እኔን ሀገሬ ሆና ትሰማኝም ማለት ነው። አንዳንድ ሰዎች ሌላ ቤት ሲሄዱ ማለት ነው እንግዳ አይሆኑም ማለት ነው። አንዳንድ ሰዎች ደግሞ እንግዳ ይሆናሉ ማለት ነው። ሰው እኔ እንግዳነትን ነው እንትን የሚያደርገው በቃ እንግዳ ነው የምሆነው ማለት ነው። የትኛውንም ቦታ ብሄድ ማለት ነው ዳስዋይ ሰው ጋር አቀራርባለሁኝ፣ ግን እንደ እንግዳ ነው ባይዘው ማለት ነው እንጂ እንደ ሀገሬ ምናምን አይሰማኝም ማለት ነው። በተለይ ከቆየ ወይም ደግሞ ምናምን ካልሆነ በስተቀር በጣም ከቆየሁበት ምናምን ካልሆነ በስተቀር እንደዛ አይመስለኝም ማለት ነው። ግን ደግሞ ከሰው ጋር በጣም ቶሎ ነው ምግባባው ኢቭን ማለት ነው። አሁን የቆየሁትን ያህል አልቆየም ማለት ነው ከሰው ጋር ማለት ነው። እንትን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ሰው ለምንድነው ሰው እንዲፈራቸው የምትፈልጉት ማለት ነው? ሰው እንዲፈራኝ አልፈልግም ባይደው ሰውንም አላስፈራራም ማለት ነው። እዚህ ሀገር ወጥቼ ማለት ነው ብዙ ነገር ደርሶኛል፣ ግን አላስፈራራዎቸውም ባይደው ማለት ነው። ወደ ስዊዘርላንድ ማሄድኩኝ ማለት ነው እዛም ሄጄ ማለት ነው ምንም አይነት መስፈራሪያ ወይም ደግሞ ምንም አይነት ነገር አልተጠቀምኩኝም እኔ ማለት ነው። ሰዎች ግን በቃ እንደዚህ ያደርጉን ምናምን ብለው ያስፈራራሉ ማለት ነው ሰዎችን ማለት ነው። ሰው ለምንድን ነው ይሄን ያህል ሰው እንዲፈራችሁና ማስፈራራት ነው የምትወዱት ማለት ነው? እኔ እልህ አለብኝ፣ እውነቴን ነው የምነግራቸው። እልህኛ ነኝ በቃ ከሰው ጋር እልህ እጋባለሁኝ ማለት ነው። ካልሆነ በስተቀር ግን ማለት ነው እንደን ኢቭን እኔ በቃ አንዳንዴ ራሴን መቆጣጠር አልችልምና ቶሎ ቶሎ እናገራለሁኝ ማለት ነው። እንደን ማለት ነው ካልሆነ በስተቀር ግን ማስፈራራት ምናምን ነገር እና በጭራሽ ነው የማይገባኝ። ለምንድነው ሰው እንዲፈራቸው የምትፈልጉት ይሄን ያህል ማለት ነው? ለምንድነው ሰው እንዲፈራቸው የምትፈልጉት ማለት ነው? እናንተ ማናችሁ? ወደ ሀዋሪ ጋይስ
ለምንድን ነው ይሄን ያህል መስፈራራት መፍራት ምናምን ነገር ላይ እንትን የምታደርጉት ማለት ነው? ኢቭን እኔ የሆነ ነገር ሊያደርገኝ የሚፈልገውን ነገር ማለት ነው ለሱ ነው የማደርግበት ባይደውይ ማለት ነው። አሁን ሊያስፈራራ ይከፈልገ ማለት ነው እኔ መልሼ ላስባስፈራራው ባይደውይ ደስ ይለኛል ማለት ነው። እንደነገርኳቸው እልህኛ ነኝ፣ ግን ደግሞ ሳምታይምስ ማለት ነው ሳይገባኝ ነው በጣም እልህኛ መሆነው እና ብዙ ጊዜ እልህን አልወደውም። ሳምታይምስ ማለት ነው እልህን አልወደውም፣ በቃ እተወዋለሁኝ ማለት ነው። ብዙ ጊዜ ማለት ነው ቅር የሚሉት ደግሞ በጣም ጠንካራ ሰዎች ናቸው። ብዙ ጊዜ ተናገር ያለው የዋህን የሚስከና ምናምን ይላሉ ማለት ነው። ሰዎች ላይ በጣም ይጨማለቃሉ ማለት ነው። አንደር ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኛ እንኳን ባናስመስልን፣ ግን እኔ የእውነት ይቅር ባዮች እኛንን ብዬ ነው ማሰበው ባይደም ማለት ነው። እውነትም እኛንን ምክንያቱ እኔ አሁን የሆነን ሰው ማለት ነው የዘጋሁትን ፋይል ወይም ደግሞ የተውኩትን ነገር ማለት ነው ተመልሼ አልናገረውም፣ አልከፍተውም ባይደም ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ ያልኩኝ ማለት ነው ስለ መፍራት ማስፈራራት ምናምን የምትሉትን ነገር ማለት ነው እኔ አይገባኝም። ባይደይ በጣም ትፈልጋላችሁ አይናቃልኝ ማለት ነው። እኔ ኢቭን እንኳን አላስፈራራቸው፣ ምክንያቱም በጣም ብዙ ነገር ታደርጋላችሁ፣ ግን ስታደርጉም ኖራችኋል ማለት ነው። እኔ ምንም አይነት ማስፈራሪያ ማለት ነው ወደዚህ ሪፖርት አላደረኩኝም ማለት ነው። የኔ ነገር በቃ ግጭት ወይም ሌላ ነገር ካልሆነ በስተቀር ማለት ነው ምንም አይነት ነገር ሪፖርት እንዳልተደረገ። ምክንያቱም ኢንተርቪው ጋር እኔ ጋር ነበራችሁና የኔን ኢንተርቪው ደግሞ በጣም ብዙ ቦታዎች ነው የሚደርሰው። ባይ ዘ ወይ በጣም ይገርማችኋል ማለት ነው። ብዙ ቦታ ነው የሚያዳርሱት። ምክንያቱም ኢንተርቪው የሚያደርጉትን ሰዎችን ማለት ነው ብዙ ቦታ ለመናገር አይፈቀድላቸውም ማለት ነው። እኔ ኢቭን ማለት ነው እዚህ ያለ ሶማሌ ማለት ነው ገና ከኢንተርቪው ሳልመጣ ማለት ነው እቤት ወደ እሷ ሪፖርት ተደርጎ ይቆያል ማለት ነው። እንደን ሰው ማለት ነው ስራችሁ ላይ ደግሞ አሁን ተላላችሁ ማለት ነው። አሁን ኢንተርቪው የምታደርጉ ሰዎች ወይም ደግሞ ትራንስሌት የምታደርጉ ሰዎች ማለት ነው ለምንድን ነው ስራችሁን በትክክል የማትሰሩት? በቃ ስራችሁን ላይ በገንዘብ አይደለም እንደ የተቀጣችሁ የምትሰሩት ማለት ነው። ስለዚህ ዝም ብላችሁ ነው መስራት ያለባችሁና የሀበሻ ድፍረታቸው እኔ በጣም ነው የሚገርመኝና በጣም ልዩነታችንን ሳያስበው ማለት ነው እቺ ሀበሻ ናት ብላችሁ ለመናገር ግን ይሄን ያህል ኮንፊደንስ ሲኖራችሁ እኔ በጣም ነው የሚገርመኝ ማለት ነው። እንትን እኔን ወደ ምትገቡበትን ልታስገቡኝ ትፈልጋላችሁ አይናቃለኝ ማለት ነው። ባይ ዘ ዌይ እኔ ጦቆ ወይም ደግሞ ሰውን በጣም ስለምቀፍ ምናምን ነገር አይደለም። ባይ ዘ ዌይ ራሴን ስለማስቀድምና የኔ ላይፍም ሌላ ነገር ነው። ባይ ዘ ዌይ ሌላ ስለሆነ ነው። ባይ ዘ ዌይ እንደን ሰው እኔ ለማንም ቀሽም ማለት ነው ለማንም ውዳቄ እሱ ስለወደቀ እየተባለ ወድቃለሁ ምናምን ነገር ማለት አይደለም። ባይ ዘ ዌይ ማለት ነው ምንም አይጨቀኝም። ባይ ዘ ዌይ ማለት ነው እንደዛ አይነት ማስመሰል፣ እንደዛ አይነት መደጋገፍ፣ እንደዛ አይነት መለማመጥ ማስመሰል መለማመጥ ምናምን ነገር አላምንበትም። ምክንያቱም እንደዛ አይነት ነገር ዝም ብሎ ከሰው ጋር እንትን የሚያደርጉ ሰዎችን ለራሳቸው ጠፍቶ ሰዎችን ያጠፋሉ ማለት ነው። ስለዚህ እንደዛ አይነት ነገር አላምንበትም ማለት ነው። እንደነሱ ማለት ነው ወዶች የነገራቸው የምፈልገው ነገር አይኑ ያውቃሉኝ ማለት ነው። እቺ በኤርትራዊ ስለሆነ የኔ መሀል እየገባችሁ እየተከተላችሁ የሚያገባችሁ የማገባችሁ ማለት ነው ብዙ ነገር ታደርጋችኋል ማለት ነው። እኔ እንዲሁም ማለት ነው ከእናንተ ጋር መዳረቅ አልፈለኩኝም እና በቃ ማንም ሰው ፊት እንድሰጣችሁ አልፈለኩኝም ማለት ነው። እኔ ፋይል ላይ ማለት ነው ትግሪም አማራም የትኛውንም ሰው ቢሆን ማለት ነው እኔ ተበዳይ ነኝ። ስለዚህ ኢቭን ማለት ነው ማንም ሰው ማለት ነው በህግ መጠየቅ ያለባቸው ሰዎች ስለሆኑ ማለት ነው እኔ ጋር እንትን ያሉት ማለት ነው ኢቭን ቤተሰቦችም ማለት ነው ማንም እኔ ከሁሉንም ሰው ነፃ ነኝ። ኢቭንም በጣም ብዙ ችግር ደርሶኝ ማለት ነው በብዙ መከራ ነው እዛ የደረስኩት ማለት ነው። ሰው ማንም ሰው ማለት ነው ማንም ሰው እንትን ላይ ማለት ነው እጅ ሊያስገባ አይገባም ማለት ነው። እንደን ሶ ልነግራችሁ የምፈልገው ነገር ማለት ነው አሁን በኤርትራዊ እንትን ስላደረገች ማለት ነው ብዙ ልናደርጋት እንችላለን። በቃ እንትን ልናደርጋት እንችላለን ምናምን ትላላችሁ አይናቃለኝ ማለት ነው። ለምንድን ነው እንደዛ የምትሉት? አሁን ላይ በጣም ደህና ነኝ ማለት ነው። በጣም ተገጣጥመናልና በጣም እኔ ገጥሜያቸዋለሁኝ ማለት ነው። በቃ ትንሽ ነገር ነው የቀረኝ ማለት ነው። በቃ የዚህ ሀገር ላይ የተፈጠረውን ነገር ማለት ነው በዚህ ሀገር እንደ ሀገር ሰዎች ሆኖ ማለት ነው የተፈጠረው ነገር ላይ ማለት ነው ትንሽ ነገር እሱ አስቸግሮኛል እንጂ እኔ ሙሉ በሙሉ ማለት ነው ወደ ነበረበትን እመልስባቸዋለሁ። ስመልስባቸው ደግሞ እኔ መለስኳቸው ብዬ ምናምን ነገር ዝም አልለው ማለት ነው። እስከመጨረሻ ነው እንትን የማደርገው ማለት ነው የማጠፋው። ምክንያቱም ሰብአዊ መብት አለኝ ማለት ነው። ሰብአዊ መብት አለኝ ስላችሁ አይደለም
ሰብአዊ መብትም አለኝ፣ ግን ደግሞ ከዛም በላይ ማለት ነው ሰው ነኝ ማለት ነው። የራሴ ነገር ላይ ማለት ነው ለራሴ እንድጠቀምበት ምናምን፣ ምክንያቱም ስላልገባኝ ነው እንጂ ኢቭን እስካሁንም አልቆይም ነበር ማለት ነው። አንድ ቀን እንኳን አላሳልፍም ነበር ይሄንን ነገር ቢገባኝ ኖሮ ማለት ነው። አንደር ሰው ወደ ቸል ነገራቸው የምፈልገው ነገር ማለት ነው አደላስት ማለት ነው እና ማለት ነው እኔ ዝም ብዬ የሆነ ነገር አልዋስንም ባይ ዘ ወይ ማለት ነው። በድንገት ደግሞ የማደርገው ነገር የለም ባይ ዘ ወይ ሳስብበት ቆይቼ ነው ሁሉንም ነገር የማደርገው ማለት ነው። አንድ ወርም ሊሆን ይችላል፣ ወደ ሳምንትም ሊሆን ይችላል። አደሰይም ለሷይ አንዳንድ ነገሮችን ጊዜ የሚወስድ ከሆነ ጊዜ ሊወስድብኝ ይችላል ማለት ነው። ስለዚህ እኔ በአንድ ጊዜ የምወስነው ነገር የለም ማለት ነው። እንደን ሰው በአንድ ጊዜ የማደርገው ነገር የለም ማለት ነው። ብዙ ጊዜ በማደርገው ወይም በምንቀሳቀስበት እንቅስቃሴ ላይ ማለት ነው አንተን ሰው ማለት ነው ወደ ቸል ነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ብዙ ጊዜ ታስመስላላችሁ፣ ብዙ አስመስላችኋል ኢቭን ማለት ነው። እኔ በጣም የገረመኝ ነገር ማለት ነው እንዴት ብሎ ነው ያስታላችሁ ሀበሻ ማለት ነው በጣም ክፋት እያሰበና በጣም ኮፉ እያለ ማለት ነው አሳቢ እንደሆነ ማለት ነው ሰው እያሰቃየ ነው ማለት ነው። በውስጥ ሰው እያሰቃየ ማለት ነው አሳቢ ይመስላል፣ ተቆርቋሪ ይመስላል፣ አዛኝ ይመስላል። እሱ ነገር ነው የሚሆነው። ለምን ነው መሰላችሁ? ነገሩ ሲሳካለት ባይደውይ ማለት ነው ነገሩ ሲሳካለት ማለት ነው ትንሽ ነገር እንትን ከሆነበት ማለት ነው የሚያደርገው የሚያመጣውን ጥራ ያለ ምናምን ይላል ማለት ነው። እሱንም ለምንድን ነው ባይደውይ አያያዙን ስለማትችሉበት ነው ባይደውይ የሀበሻና አያያዝ ስለማትችሉ ነው። ደስባይ አያም ኮምፕሊትሊ የሀበሻውን አያያዝ በጣም ነው የሚችለው ባይደውይ ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው ሀበሻ ማለት ነው ኮምፕሊትሊ ማለት ነው አሁን የሆነ ነገር ሲናገር ማለት ነው አገባህም ስራ ከንስራ እሱ ነገር አገባህም በቃ ካላልከው በስተቀር ማለት ነው አያምንም። ምክንያቱም ምን እየተፈጠረ እንደሆነ ማለት ነው ለዘላለም ዓለም እንኳንም ብታሰቃዩ የሆነ በዘላለም ዓለም እንኳን ሌላ ነገር ብታደርገው ማለት ነው እሱ አይተውም ባይደው ማለት ነው። ለወንድሜ እንዳይቸገር ብሎ ወይም ለቤተሰቦቼ ብለው እምተው ነገር የለም ባይደው ዳይሬክትሊ በቃ ልዘጋው ይገባልና ስለዚህ የሰው መብት መግፋት አትችልም፣ አይመለከትህም ምናምን ካላልከው በስተቀር ማለት ነው ኢቭን ስቃይ ለሱ ምቾቱ ነው ባይደው ማለት ነው ልነግራችሁ ፈልገው ነገር ምክንያቱ እናንተ እዛ ላይ የሆነ እየተሸወደላችሁ ነው ባይደው ማለት ነው እንደዛ ስታደርጉ ማለት ነው። እነርሱ ደግሞ በሌላ በኩል የሚያደርጉት ብዙ ነገር አለ ማለት ነው። ስለዚህ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው የሆነ መለማመጥ የሆነ በቃ መፍትሄ ሆኖ ይታያቸዋል ማለት ነው። አንድ ሰዎችን ማለት ነው ሰዎችንን መለማመጥ ማለት ተገዢ ማድረግ ነው። የራስህን ተገዢ ማድረግና የራስህን መጨረሻ በቃ ባዶ ማድረግ ማለት ነው። እንደዛ ነው ባይ ዘ ወይ ሰው እኔ የሀበሻን ጠባይ ኮምፕሊትሊ ማለት ነው መዝጋት አይመለከትም ማለት ነው ባይ ዘ ወይ ማለት ነው። ያስ ብዙ ነገር ይዘው ይሄዳሉ፣ ብዙ ነገር ያደርጋሉ ማለት ነው። አይመለከትም በቃ እስከሚመለከትህ ድረስ ተናገር። ከዛ በላይ አሁን በጣም እንትን ያደርጋሉ ማለት ነው። አለቦሽሽ ማለት ነው ሲያልማምጡ ማለት ነው እንደዛ ስለሆነ በቃ እንደዚህ ያደርጉለት ዝም ብለው ማለት ነው ከአንገት በላይ ማለት ነው ዝም ብለው እንደዚህ ያደርጋል እንደዚህ ትግሬ እንደዚህ ነው እንደዚህ እንትና እንደዚህ ነው እንደዚህ እንትና እንደዛ ያደርጋለት ነበረች፣ አስቀምጣው ነበረች፣ አስነስታው ነበረች፣ አስነስታው ነበረ እንደዛ ካለ ማለት ነው እሱ ያደረገውን ነገር ይዘን መጸብጸብ አለበት ባይ ወይ አው አሁን ለኔ ወይ ሰው ያደረገውን ነገር ወይም ደግሞ አሁን ለኔ ሰው እንትን ያደረገውን ነገር ማለት ነው ያኔ ለሰው ያደረጉት ነገር ብቻ ሲጸበጸብ ማለት ነው ያንን ሰዎቹ ለምን አድርጎበት እንደነበረ ማለት ነው መጸብጸብ አለባት ማለት ነው። አንድ በአንድ ማለት ነው መታሰስ አለበት ማለት ነው። እንደሱ ሰዎችን እንዴት እንትን ማድረግ አለባችሁ ማለት ነው እንትን ስለማይሆንላችሁ ነው ባይደይ ማለት ነው። እንትን ብዙ ጊዜ እንደዛ እያለ እንትን ወሬውንና ነገሮችን እንትን የሚያውስ ሰው ማለት ነው የሚያከዋውስ ሰው የውስጥ ክፉ ነው ባይደይ ማለት ነው። እንደዛ የሚያደርግ ሰው ማለት ነው። ስለዚህ ሀበሻ ማለት ነው at the same time ምክንያቱ ፖይንት ከጅምሩ ያለውን ነገር ምክንያቱ ለራሱ ፍርድ እንኳን ሊያስቀጣው የሚችለው ሊፈረድበት እንኳን የሚያስችለውን ነገር ከዛም በላይ እንኳን እያለ ማለት ነው ለዛ ብሎ የሚዋሸው ቤተሰቦቹን ጭምር ጨምሮበት ስማቸውን የሚያጠፉ ሰዎች አሉ ማለት ነው ባይደው ማለት ነው። እንደን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እነሱ መፍትሄ ምንድነው ማለት ነው ልክ እንደነሱ ልትገጥማቸው ይገባል ማለት ነው። በቃ ህይወት ምንም ቻለ ስለማሰጥክ ማለት ነው ልክ እንደነሱ ልትገጥማቸው ይገባል።
ምክንያቱም እነሱ ልትረታባቸው ከሆነ ማለት ነው። እናም በቃ ግዴታ ልሰማን ይገባል ግዴታ ምናምን የሚሉ ከሆነ ማለት ነው። አንድን ሰው ከዛ በኋላ ደግሞ ሊነግራቸው የምፈልገውን ነገር ማለት ነው ሀበሻ ማለት ነው የሀበሻን ጠባይ ማለት ነው እኔ ኮምፕሌትሊ 100% ነው የማውቀው ባይደይ ማለት ነው። ኢቭን ትንሽ ቆየት ስል ማለት ነው ቶሎ ነው የማውቀው ማለት ነው። ሀበሻ አሁን የሆነ ነገር ሲያደርግ ማለት ነው አንተ አትናገር፣ አንተ እንደዛ አታድርግ ይልካል ማለት ነው። በሌላ በኩል ሆደ ደግሞ እዛ አይዳገርም እንደዛ አይደለም ምናምን ይላል ማለት ነው። እንደዛ ሲለው ኢቭን ማለት ነው ሀበሻም አይደለም አሁንም ብዙ ሰው እንመለከታለን። ኢቭን ማለት ነው በጣም ሰው ላይ የሆነ ቀናት እዚያ እንዳለች ሆና ከዛ ምን ያደርጋሉ ማለት ነው። ኢቭን እነሱ ውሸት እንኳን ሪፖርት ማድረግ ሲፈልጉ ምን ያደርጋሉ መጀመሪያ ሊሰማው የሆነ በቃ የሆነ መተት ይመትታሉ ማለት ነው። በቃ የሆነ ነገር እንትን ያደርጋሉ ማለት ነው። ኢነርጂ ይስባሉ ማለት ነው። ልክ እንደዛ አድርጎ ወይም ደግሞ የሆነ ነገር ላይር አድርጎ የሆነ ነገር ዋሽቶ ማለት ነው ልክ እነሱ ሊያምኗቸው በሚችሉት ሰዓት ነው ሄደው እነሱን የሚያሰሙት። ነቄዎች ናቸው በጣም በጣም ማለት ነው። የሆነ ነገር ላሳስሯቸዋል፣ የሆነ ነገር ይመተታሉ፣ የሆነ ነገር ያደርጋሉ፣ የሆነ ነገር ያስጨምራሉ፣ የሆነ ነገር እንትን ያደርጋሉ። ከአንድ ሰው እንትን ኢነርጂ ይጠቃል፣ አንድ ሰውን እርዳን ይላሉ። ምክንያቱም አንድ ሰው እንትን ያደርጋሉ፣ እዚህ ያስቀምጣሉ፣ እዛ ያስቀምጣሉ፣ እዛ ያስቀምጣሉ ማለት ከዛ በኋላ ማለት ነው ሄዶ ሪፖርት ያደርጋሉ ማለት ነው። ከዛ ማለት ነው ነገሮቹን ኢቭን ማለት ነው እንደሚያምኗቸው ወይም ደግሞ እንደመተቱባቸው ወይም ደግሞ እንደ የሆነ ነገር እንዳደረጉባቸው ካልገባቸው ማለት ነው ኢቭን አይሄደው በራሳቸው ተማምነው ኢቭን አይሄዱም ማለት ነው። እነርሱ ለምንድን ነው ሁሌም እንደዛ ሰዎችን ቁጥጥር ውስጥ ማስገባት የሚፈልጉት? ለምንድን ነው ማለት ነው እንደዛ እያደረጉ ሰው ላይ ፕሌይ የተጫወቱ? ምክንያቱም በራሳቸው ስለማይተማመኑ ብዙዎችን እንደዛ አደርጋለሁ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ሰው ያው የቋንቋ ችግር ነው እንዲህ የተፈጠረው ማለት ነው። እኔ አሁን የሆነ ሀበሻዊ የሆነ ነገር የሆነ ሰው ሀበሻ ሲመጡ ማለት ነው እኔ ጋር ሲከራከረኝ ማለት ነው ለምን ምን እያለኝ እንደሆነ ምን እያደረገው እንደሆነ 100% ነው የሚገባኝ ባይደው ማለት ነው። ኢቭን ማለት ነው ሲናገር ማለት ነው ከንግግሩ ምን አይነት ስሜት አለው ከምን የተነሳ ነው እንደርሱ አንዳንድ ሰዎችን ማለት ነው ነገሮችን ያበላሻሉ። በቃ ቅራ ስለማያስችላቸው በቃ አሁን ማለት አንዳንድ ሰዎች በጣም እንትን መሆን ይፈልጉ ማለት ነው በጣም እንትን ይሆናሉ ማለት ነው። ግን ደግሞ እነዛ አይነት ሰዎች ማለት ነው ትናንት እንደዛ ገጥሞን ነበረ ብሎ ማለት ነው አይተውም። አንዳንድ ጊዜ ትንሽ የሚያደርጉትን ነገር ወይም ደግሞ የሚያደርጉትን ሌላ አይነት ብልሃት ሊጠቀሙ ይችላሉ፣ ሌላ አይነት ዘዴ ሊጠቀሙ ይችላሉ፣ ብዙ ነገሮችን ሊያደርጉ ይችላሉ ማለት ነው። ግን ደግሞ አይተው ማለት ነው እንደዛ አይነት ነገር ልምድ ያላቸው እና እንደዛ አይነት ልብ ያላቸው ማለት ነው በቃ የሆነ የማይረባንን ነገር የሚያደርጉ ሰዎችን በጭራሽ አይተውም ማለት ነው። እንደዛ አይነት ነገር ማድረጉን ማለት ነው። አንድን ሰው ማለት ነው ስራዎችንን ማለት ነው መፍትሄው እናንተ ጋር ነው ባይደይ ማለት ነው። በቃ ቁልፉ እናንተ ጋር ነው ማለት ነው። ሰዎችን በቃ ያልሆነ ነገር እየተናገራችሁ ሲመጣ ማለት ነው ኮምፕሊትሊ ኢግኖር ማድረግ ነው ባይደይ ማለት ነው። ያ አሁን ብዙ ነገር ይላል ነው ማለት ነው። ምንድነው የሚባለው? በቃ እንደዛ ስለሆነ እንደዚህ አይነት ሰው በእንደዚህ አያዝም እንደዚህ እንትን ይደረግበታል እንደዚህ ይላሉ ማለት ነው። ግን እንደዛ ሲያደርጉ ኢቭንም ለምንድነው እንደዛ ያለው እንትን የሚያደርጉት ማለት ነው? እንደዛ ሰዎችንም እንዴት ማሳመን እንዳለባቸው እና በእንዴት በኩል ማሳመን እንዳለባቸው ሰዎችን ሲቆጣጠሩ ነው ባይደው እንጂ ዝም ብለው በራሳቸው አይተማመኑም ማለት ነው። አንዳንድ ሰው ማለት ነው ውዶች ልነግራቸው የማፈለገው ነገር ማለት ነው። እኔ ደግሞ ሰው መቼ እየሰማኝ ነው ሰው መቼ ድረስ ምን ሊፈጠር ይችላል ማለት ነው ምናምን ነገር የሚለውን ነገር ማለት ነው ከነበርኩት አንጻር ይገባኛል። ግን ደግሞ እኛ ማለት ነው ቀኝና ግራና ነው ማለት ነው። ስለዚህ እኔ የምጠቀምበት ለጥሩ ነገር ነው፣ እናንተ የምትጠቀሙበት ኮምፕሊትሊ ለክፋት ነው ባይደው ማለት ነው። ለመብለጥ ሰው ለመብላት ሰው ለመጠጣት ማለት ነው። ሰው ላይ ለመደበቅ ለራሳችሁ እንዲመቻችሁ ማለት ሁሉ ነገር እያላችሁ ማለት መስራት እየቻላችሁ ገንዘብ እያስገባችሁ ከሰው በላይ እየኖራችሁ ማለት ነው ብዙ ነገር የተሳክቶላችሁ እያለ ማለት ነው። ግን ደግሞ ከዛ በላይ በቃ የሆነ ነገር በቃ በጣም ጥጋበኞች ናችሁና በቃ ብዙ ነገር ማድረግ ትፈልጋላችሁ ማለት ነው። እናንተ ለዛ ናችሁ ባይደው ማለት ነው። እሱ ነገር ለምንድን ነው ማለት ነው? ጥጋብ ነገሮችን በቀላሉ ማድረግ ስትችሉና አንዳንድ ሰዎች ምን ይላሉ ማለት ነው? አንዳንድ ሰዎች ሰው መርጦ ነው እንደዛ የሚያደርጉት። እንደዚህ ሰዎች ቅርባዮች ናቸው፣ እንደዚህ ሰዎች በቃ ላይ የወፎች ናቸው፣ እንደዚህ ሰዎች ምናምን ያሉ ማለት ነው። ሰው እየመረጡ ማለት ነው።
ሰው እየመረጡ ይዋሻሉ። ከዛ በኋላ ማለት ነው የሆነ ነገር ከተፈጠረ በኋላ ምንም ነገር አይሉንም ምናምን ብሎ ማለት ነው። ምንም ነገር ሳይሏቸው ደግሞ ሲቀር ደግሞ ሰዎቹ በቃ ይብስባቸዋል ማለት ነው። በቃ ወደ ላይ ይወጣባቸዋል ማለት ነው። ይወጣት ሰው ማለት ነው ውዶቼ። እኔ ብዙ ጊዜ ደግሞ የሆነ ነገር እንደዚህ ነው እንደዛ ነው ምናምን እያልኩኝ የማላስረዳው ለምን መሰላችሁ ማለት ነው። ነገ ምንም የሚያደርግላችሁ ነገር ሰው የለም ባይደይ ማለት ነው። እኔ ባይደይ ሕክምና ውስጥ ነው ያበላሽኝ ባይደይ ማለት ነው። ህይወቴ ማለት ነው በቃ በጣም ትልቅ ፓርት ነው። በጣም ድንጋጤውን አስቡት። በቃ ድብርት ምናምን ብዙ ነገር ማለት ነው። ሰው የትኛውንም ባህል ብጠላው ማለት ነው እንደዛ አይነት ነገር ክፉ ነው። በጣም የሚገርም ነገር ነው ማለት ነው። እንደነሱ ማለት ነው ላይክ ለመናገርም ደስ የማይል ነገር ነው ባይ ዘ ወይ ተናግሬ ያለኝ ምክንያቱም እንትን የተባለ ነገር ነው ስለሆነ ማለት ነው። ሰዎች ደግሞ በሌላ እንትን እያደረጉ ማለት ነው ስለተናገሩት ማለት ነው። እኔ ግልጽ አድርገው የተናገርኩት ማለት ነው። እንደነ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ምንም ነገር ስለማይመለስላቸው ማለት ነው። እኔ አሁን ሶሻል ሚዲያ ላይ ስለ ሌላ ስለተወራ ወይም ደግሞ እዚህ ሌላ ነገር ስለተባለ ማለት ነው እኔ የራሴን አሳልፌ የምሰጣችሁ ዳስ ዋይ ማለት ነው። እኔ በጣም አይነው አውቃለሁ። በቃ አንዳንዴ ሰው በጣም ነው የማናድደው እንዴ በቃ ላይ ግን ነው ምን ብዬ ሰው ኢግኖር ሲጋዘጋ ማለት ነው ምናምን በጣም ነው ሰውን የማናድደው ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ሶ ስትሮንግ ማለት ነው። በጣም ሰው አሜዚንግ ብዙ ጊዜ ነግሬያችሁ ነበር ማለት ነው። እኔ ለሰዎች ስለማስብ ነው እንጂ እኔ ባይ ዘ ወይ የሆነ ሰዎችን በጣም ችኩሎችም ስለሆኑ ህይወቴ ውስጥ ጣልቃ እየገቡ ምናምን ስለሆኑ ነው እንጂ እኔ የተኛውንም ቦታ ሄጄ ማለት ነው ራሴን መቋቋም እችላለሁ ማለት ነው። ሌላ ተጨማሪ ወይም ደግሞ ካገባው ወይም ደግሞ ልጅ ምናምን ተጨምሮበት ላይ ይመቸኝ ይችላል ማለት ነው። ለአንድ ለብቻዬን ግን እንዴት መቋቋም እንዳለብኝና እንዴት ለራሴ መሆን እንዳለብኝ ማለት ነው አይጠፋኝም። እናም ማለት ነው ግን ደግሞ ነው ይሄለን አለኝ ማንም ሰው ግን ስለኔ ግድ ከሌለው ስለሱ አልጨነቅም። ዳስ ዋይ ያለኝን ችግር ልንገራቸው ማለት ነው። ግን ደግሞ በፍጹም እኔ ሰው አሳልፌ የሚሰጥ አይነት ሰው አይደለሁኝም ማለት ነው። አንደር ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው ቀጥዬ ማለት ነው አደሰኝ ማለት ነው። ስለዚህ ማለት ነው አሁን በተለይ ማለት ነው ጋብቻ ላይ ገንዘብ አለን ለፍቅር ይሳካልናል ምናምን ብላችሁ ማለት ነው እኔ ላይ ተስፋ እያደረጋችሁ ማለት ነው የሆነ ነገር ማሰናከል የምትፈልጉ ሰዎች ማለት ነው ብታሰናክሉ የተኛውንም ነገር ብታደርጉ ሰማይና መሬት እንኳን ብትገለብጡ ማለት ነው እኔን አታገኙኝም። 100% ነው ለነገራችሁ የምፈልገው ነገር ማለት ነው። ያወዳችሁኝ እኮ አይደለም አይኑ ያውቃልኝ ሰዎች እኮ በጣም አብዝተው የሚፈልጓችሁ ማለት ነው አንዳንድ ጊዜ ያወዷችሁ አይደለም ማለት ነው። ከፍቅር በላይ ለጥቅም ወይም ለሌላ ነገር ያው ሰው ዘም ብለው ሲፈልጓቸው ሲያዩ ይፈልጓቸዋል ማለት ነው። ይብል ለቁም ነገርም ሳይሆን ማለት ነው ለቁም ነገርም ቢሆን ማለት ነው ለቁም ነገርም ቢሆን ማለት ነው አይ ዶንት ኬር ማለት ነው። እንደን ሰው ውዶች ልነግራችሁ የምፈልገውን ነገር ማለት ነው እኔ በራሴ እንትን ነው የምሄደው እንጂ ማንም ሰው አይብን አሁን እናንተ ብዙ ሰዎች ማለት ነው በራሳቸው ተማምነው ሰዎቹ በጣም ሽሩሩ ካላልዋቸው ወይም የሆነ ነገር ካላየህባቸው ማለት ነው ከዛ ሰው ጋር መሄድ አትፈልጉም ማለት ነው። ምንም ብሌን በቃ ምንም አይነት ጥሩ ሰው ቢሆን ቆንጆ ቢሆን ማለት ነው ከዛ ሰው ጋር መሄድ አትፈልጉም። ከዛ ሰው ጋር መቅረብ አትፈልጉም ማለት ነው። ምንም ነገር ማድረግ አትፈልጉም ማለት ነው። ማግባት አትፈልጉም፣ ምንም ነገር አትፈልጉም ማለት ነው። እንደን ሰው ማለት ነው ውዶችዬ ማለት ነው ነገሩ ሌላ ሲመስላችሁ ነበርና ከዛ ነገሩን ሌላ በሌላው ሲሆናችሁ ብዙ ነገር ማለት ነው ታስቸግራላችሁ ማለት ነው። እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ በጣም አብዝቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በፍጹም ኢቭን ማለት ነው እናንተ በፍጹም ቦታ አልሰጣችሁም ማለት ነው። በተለይ ሀበሾች ሌሎች ምናምን ነገር ማለት ነው እኔ የምትጫኑኝ ማለት ነው እኔ ባይ ዘ ዌይ ኮምፕሊትሊ ማለት ነው ካገባሁም ፈረንጅ ነው የማገባው። ካልሆነ በስተቀር ደግሞ እኔ ብዙ ግዴታ የለብኝም ማለት ነው። ባይ ዘ ዌይ በጣም የምፈልገው አሜሪካዊ ነው። ግን ደግሞ አሁን ይሄን ያህል ማለት ነው ለምንድነው ለጋብቻ
ምናምን ነገር ምናምን የለኝም ማለት ነው። እኔ አሁን ላይ ያለኝን ማለት ነው የትኛውንም አይነት ላይፍ ውስጥ ቢገባ ማለት ነው ከሀበሻ ውጭ ማለት ነው ወደ አሜሪካ መሄድ ነው የምፈልገው። ልነግራችሁ የምፈልገው ነገር ማለት ነው። ባይ ዘ ወይ እኔ ባላገባም ፍቅረኛ ባልይዝም ህይወት አልቋል ማለት አይደለም። እኔ ብቻዬንም ደስተኛ መሆን እችላለሁኝ ማለት ነው። ደስተኛ መሆን እችላለሁኝ፣ ብቻዬን መኖር እችላለሁኝ። በጣም አይ ቢሊቭ ኢን ማይሰልፍ በጣም እኔ በራሴ የምተማመን ሴት ነኝና የእኔ ያህል አትጨነቁልኝ ማለት ነው። እኔ ከጋብቻና ከፍቅረኛና ከሌላ ሌላ ነገር በላይ ማድረግ የምፈልገው በጣም ብዙ ነገሮችን አሉ ማለት ነው። ኢቭን እድሜ አይዋቃሉኝ እድሜ ሄደዋል። ትልቅ ሴት ነኝ ማለት ነው። እየሄደ ነው ባይ ዘ ወይ ማለት አልሄደም፣ እየሄደ ነው ማለት ነው። ከአሁን በኋላ በጣም እየሄደ ነው ማለት ነው። እንደን ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው። ኢቭን እኔ ባገባም ለልጅ አልጣደፍም። አሁን ቶሎ ልጅ ምናምን ነገር አይመጣም ከኔ ቀስ ብለሽ ተራቅቼ ነው ባይደውኝ ማለት ነው። ሰው ማለት ነው ውዶች እኔ ለዛ ነው ብዙ ጊዜ የማልጣደፈው እና ያው ብዙ መስዋዕትም የከፈልኩት እኔ ቤተሰቦችን እንዳገኝና ለራሴ ነጻነት ያለውን ህይወት እንድኖር ስለሆነ ማለት ነው።